ልክ አልቆ ተጀመረ ሲባል እኔ ሳር በጥርሴ ነክሻለሁ ወጣን እያቀስኩ ነው የለው መድረክ ምመራው ኮኒ አሁን ወጣቶቹ ማወቅ ያለባቸው ነገር አይመስልም ታውቃለህ ዛሬ ፕሮፖዛል ጽፈ ሄደ በማግስቱ ቴሌቪዥን ፕሮግራም አዘጋጅተ በቃ እንደ ሰይፉ ምትሆን ይመስል ኮቴና ሳምሬያለሁ ገንዘብ የለኝም እንዲሁ ወሬና ሳምሬ አይሳካልኝም አይሆንም ማለት ውቅያኖስ የሚያህል መፍትሄ አለ ውቅያኖስ የሚያህል ዕውቀት አለ ከስለ ህይወት የምታሽል እኛ የሚጠበቅብን መዝራት ነው ማጭዱ ለእግዚአብሔር ነው የምንተው አንተ ተሳዝናለህ ብሎ እንቅፋት የሚያነሳልህ የለም ያንተ ኃላፊነት ነው ውድ የራይዝ አፍ ቤተሰቦች የዛሬው እንግዳችን ፍጹም ፍስሐ ነው ፍጹም ፍስሐ የአንቂ አንደበቶች የንቁ ፖድካስት እንዲሁም ደግሞ ላይፍ ኮች ነው ዛሬ ስለተዘጉበት በሮች ስለመውደቁ ስለመነሳቱ ከልጅነቱ ጀምሮ እስካሁን በሚገርም መንገድ እየተጫወትን ቆይተናል ደግሞም ስለ አንቂ አንደበቶች ተጫውተናል ተከታተሉ ፍጽዬ እንኳን ደህና መጣህ ያሬድ እንኳን ደህና ቆየኝ ስላገኘው በጣም ደስ ብሎኛል ዛሬ ጠያቂ ነው የሚጠየቀው በጣም ግልግል ነው መጠየቅ አይደለ ቀላል ነገር መተቁጭ ብለህ ማውራት ነውና በጣም ስለመጣው ደስ ብሎኛል ፖድካስት ስለጀመርክም በጣም ደስ ብሎኛል ቴንክ ዩ ወንድሜ ስለጋበዝከኝ አመሰግናለሁ በጣም አመሰግናለሁ በነገራችን ላይ ፍፄ ወዳጅህ ነኝ እንዲሁ በልቤ ማደንቅ በልቤ መወድ አይነት ሰው ነውና አመሰግናለሁ ይስውር ብሎ የሚጠርሰው እንደዛ አርጌ ነው ማስበና ደስ ብሎኛል እንግዳ የሆነ ስለመጣ ፖድካስታችሁ በጣም ብዙ ሰው ያየው ነው በተለይ አንተም እኮ መተህ ነበርና በጣም ጥሩ ነበር ከ100,000 ሰው በላይ ታይቷልና በጣም ወደውሃል ፖድካስት በጣም የገለጽክበት መንገድ ታሪኮችን የሄድክበት መንገድ ያካፈልክበት መንገድ በጣም ወደውታል በጣም ደስ ብሎኛል እኔም የሚገርምህ ብዙ ቦታዎች ላይ እንግዲህ ኢንተርቪው ትሰጣለህ ግን ካንተ ጋር የነበረው ጊዜ ካሜራ እንዳለም ረስቼዋለሁ በቃ ነፃ ሆነን ስንጫወት ነበር ደስ የሚል ነው ደስ ብሎኛል ፍጽዬ ዛሬ ደግሞ እንግዲህ ጠያቂው ይጠየቃል ብለን አንተን ይዘን መተናል ከምን እንጀምር መሰለ ፍጽዬ እንግዲህ አሁን ፐርሰናል ዴቨሎፕመንት አስተማሪ ነህ አንቂ አንደበቶች የሚባል ትልቅ ፕሮግራም አዘጋጅተሃል አሁንም ደግሞ በመጀመር ሂደት ላይ ነው ያለው እና ብዙ መንገዶች መተህ እዚህ ደርሰሃል ትንሹ ፍፄ እንዴት ነበር ያው የልጅነት ጊዜያችን የሚገርም ነው በተለይ በእኛ እድሜ አካባቢ የነበረው ልጅነት በጣም የሚያስገርም ነው በተለይ አሁን ሳየው ማለት ነው አሁን ዞሬ ሳየው ምን አይነት ጊዜ እንዳሳለፍን በጣም ይገርመኛል እንደውም አንተ መተኛ የገለጽከው ልጅነት ማለት እኛ ሰፈር ያለው ልጅነት ማለት ነው እሱ እንደው ብታስገቡልኝ አምጥታችሁ ብታስገቡልኝ ቆንጆ አድርገህ ገልጸዋል እንደውም ምናልባት ያንተም ተመልካቾች ገብተው ቢያዩት ያንተን ልጅነት የገለጽከው እኛ ንቁ ፖድካስት ላይ ገብተው ቢያዩት በጣም የሚገርም ነውና እንደዛ አይነት ልጅነት አለን እኛም ያሳለፍነው ልጅነትና አሁን በተለይ ያው የልጅ አባት ስትሆን ነው ያንተ ልጅነት በጣም የሚያስገርምህ ማለት ነው አሁን የኔ ልጅ አለችና በቃ አሁን 7 ዓመቷ ነው አሁን ወደ 8 እየሄደች ነው ኦሬዲ 8 ሞልቷታል እሺ አሁን 8 ዓመቷ ነው የመጀመሪያ ልጅ ሴቷ ማለት ነው መቼለታ ከሰርቪስ ስትወርድ የምትቀበላት ልጅ አለች እሺ እና የምትቀበላት ልጅ እንዳጋጣሚ ሆነ ቦታ ሄዳ ቆየች በቃም ተተራመሰ እናትየዋ ደውላ ኧረ አባቢ ሄድላት በቃ ልጅን የሚቀበላት ሰው የለም ምናምን አለች ማለት 8 ዓመቷ እኮ ኦኬ በር ላይ ሰርቪስ አወርዷት ግቢ ለመግባትና ፎቅ ላይ ለመውጣት ማለት ነው አሰብኩት የኔ 8 ዓመት ማለት ነው በእኛ 8 ዓመታችን እኮ ሐረር ነው ተወልጄ ያደግኩት ሐረርጌን ጨርሰን ጅቡቲ ልንገባ ትንሽ ነው የቀረን በመዞር በማካለል በመዞር ምስራቅ ሐረርጌን ጨርሰን ጅቡቲ ድንበር ሶማሌ አርጌሳ ልንገባ ብለን ነው በቃ ነፍስ ገዝተን የተመለስነው እንጂ ያልሞከርነው ያላደረግነው ነገር የለም ያልተጫወተው ጨዋታ አይነት ያልተደረገ አይነት ነገር የለም ሰፈር ውስጥ የሚጫወተውን ጨዋታ ተው ሐረር አካባቢ ስትኖር ያሉ ፍራፍሬዎች አሉ አሁን ከከተማ ወጣ ብሎ ያሉ ማሳዎች አሉ የገበሬ ሻዎች ዘይቱና ይበቅልባቸዋል ማንጎ ይበቅልባቸዋል በተለያየ ጊዜ ማለት እኛ እኮ ከላይ ሰፈራችን ለቀን ወንዝ ተሻግረን የገበሬ ማሳ ገብተን ዘይቱና ገበሬው ቁጭ ብሎ በሚያርፍበት ታይም በደረታችን ተስበን ተሻማል ዘይቱና ዛፍ ላይ ወተን ቲሸርታችንን ቋጥረን ዘይቱና ዙስ ከተን ሞልተን ምናምን ነው ወንዝ ተሻግረን ተመልሰን መተም ሪስክ ወስደን ማለት ነው ቢያቸው አይለቃችም ገበሬ በቃ ኮሽ ሲል ከሰማ ማለት በቃ ዱላ ይዞ ይመጣል ብዙ ሪስክ አለው
ያላረግነው ያልተደረገ ነገር የለም። ዋና ብለን ሄደን የምንዋኝበት ቦታ አሁን የኔ ልጅ እዛ ቦታ ሄደች ብባል በጤና መገኛ መስለኝም ነው። በሆነ መንገድ የሆነ ሰውዬ ዋና ልትዋኝ ሄዳ ወንዝ ነች ቢለኝ በጣም ሊሆን የማይችል ነገር ስናደርግ ነው የነበረው። አሁን ዘመን ላይ ሊሆን የማይችል ነገርና መጫወቻ የሆነ ነገር መጫወት ከፈለግን ካልተጫወትን አናቆም። ለምሳሌ የሆነ ሰው ሽኩኔታ የሚባል መጫወቻ አለው ከተባለ ያን ሽኩኔታ በየትኛው መንገድ ይኖርሃል ወይ ታደርገዋለህ፣ የሆነ ነገር ፈልጠ ቆርጠን ምናምን የሚገርም ልጅነት ያሳለፍ ነው። ቆርኪ የሚባል ጨዋታ ካለ ቆርኪ መጫወት ከፈለግ ከተማ ውስጥ ያለው ሆቴል በሙሉ ዞረን ቆርኪ ለቅመን መጣው። እኔ ይገርምኛል። አሁን ቆይ ቆርኪ ፈለግ፣ ስለዚህ ሰፈር ያለው ሱቅ ነው ግፋ ቢል እንትይሯል። እኛ እኮ እንደዛ አይደለም። ከ08 ከሚባል አካባቢ አራተኛ ማለት ሩቅ ነው። ሀረር ያለው ሰዎች ያውቁታል። እስከ አራተኛ ድረስ ሄደን ሆቴል ዞረን ቆርኪ ለቅመን መጣን። ሰዓቱ አይመለከተን፣ ምሳ አይመለከተን፣ ቤተሰብ ቀውጦት ምናምን ጭው ብላ አመድ መስለ ቆርኪ ተሸክመህ ትመጣለህ ነው። ሶ የኛ ልጅነት በጣም የሚገርም ነገር ነው እና ከና አጥንታችን መገኘታችን ይገርመኛል። አንድ ሳልሞት እንዴ አጥንቴ ሳይዞር ያልዘለልነው ነገር የለም፣ ያልወጣነው ዛፍ የለም። በጣም አሁን ትልቅ ሰው እንኳን ላይ ያረጋቸው የማይችላቸው ነገሮች አርገን ነው ተጫውተን ያደግነውና በጣም ደግሞ ከሚያስገርመኝ ነገር ሊፍ ፊልም ለማየት የከፈልነው ዋጋ ነው። ህንድ ፊልም ለማየት የከፈልነው ዋጋ አሁን እሱ ዋጋ ብከፍል ለስራዬ አሁን ብከፍል ያንን ዋጋ የት እንደምደርስ የምንከፍለው ዋጋ በስመ አብ። ፊልም ቤት ቪዲዮ ቤት ሄደን ጠርገን አንጥፈን አቧራ እኮ ነው ቪዲዮ ቤት አቧራውን አራክፈን ብቻ ያስገባ ሰውየው ነጭ ሆነ ጠርገው አርከፍከፈ አጽድተን ሰውየው ደግሞ ለ50 ሳንቲም ቪዲዮ የማይልክ ቦታ የለም። ወግላስ በነፃ አውሪካል እናቴ ገደም ሳምጣ ይልሃል፣ የሆነ ነገር ጥረግ ይልሃል፣ የሆነ ነገር ግዛ የማታረገው ነገር የለም። ከዛ እሱን ጠርገን ፊልም ለማየት በጉልበት ካለ ማለት አሁን ህንድ ምራቅን እየዋጥክ የምታየው ህንድ ፊልም በጣም ብዙ ዋጋ ከፍለናል ለዛ ነገርና የሚያስገባ ሰው ካለ ለዛ ሰው የምትሰጠው ክብር አትረሳውም። ባለውለታ አይደለም ወይ 50 ሳንቲም ከፍሎ የሚያስገባ ከሆነ የማያረግህ ነገር የለም። ሲፈልግ መሀል ላይ ፊልሙን ያስቆማል፣ ሲፈልግ ምናምን ትንፋሽ ይከለክልሃል። ብቻ ብዙ ነገር ነው የሚሆነው። ሶ በተለይ በጣም የሚገርመኝ የምንሄድበት ዲስታንስ የሆነ ፍላጎታችንን ለማርካት ሩቅ ነው የምንሄደው እና በዛ ውስጥ ያለፈ ልጅነት ነው ያለው። ነው መቃብር ቦታ ምን ልናደርግ እንደምን አላውቅም። መቃብር ቦታ ምን ጫወተኝ ነው ልትጫወቱ ትሄዱ መቃብር። ያው መቃብር እኮ ሳልፍ ራሱ የሚከብድ ነገር አይደል? እኛ መስማት የለም። መቃብር ውስጥ ገብተን የሆነ ምናምን አላውቅም። እኔ ብቻ ግን የሆነ የውሻ አጥንት ፈልገን ሽጉጥ ነገር ሰርተን መቃብር ስር እየተደበቅን ምናምን የሆነ ሻራፕ የሚባል ዝም ምናምን አልተጫወቱም። መቃብር ስለ አሁን ነካቢ ያደረገን መቃብር ስር ገብተን ተጫውተናል ምናምን። በጣም የሚገርም ልጅነት ነበርና ብዙ ተጫውተናል። በጣም ጥብኛ የሚባል በጣም ሴንሲቲቭ ሆኗል እኮ አይደል? አስበው አሁን አንተ ልጅነት አንስተህ የልጅህን ደግሞ ስታስበው አረ ምን አይነት እኮ ከምን እንደተቀየረ አላውቅም። እንደዚህ እንደሆነ እና ወላጆቻችንም ትንሽ ደንደን ያሉ ናቸው። ደንደን ያሉ ይመስሉኛል ማለት የሚታመን ይመስለኛል። ኢንቫይሮንመንቱ ነው እኮ ምንም አልሆነ ምንም አይሆንም ተብሎ ይታመን በጣም የተጎላ ነገር እንደማይሆንብን ስለሚያምኑም ማህበራዊ ግንኙነቱን ጠንካራ ስለነበረ ይመስለኛል። ባለፈው እንዳልኩ እኮ ውስጥ ከኖር ነው ይልቅ ውጭ ኖር ነው ይበል። የልጅነቴን የ10 ዓመት እድሜ ብታካፍለው በቤት ውስጥ ከኖር ነው ይልቅ ውጭ ኖር ነው ይመስላል። በር ላይ ውጭ ሜዳ ላይ ምናምን ነው በቃ ልተኛ ነው የምትገባው ልተኛ የምትገባው ምናምን በጣም የሚገርም። ያውኖቹ ደግሞ ቤት ነው ረጅም ጊዜያቸው የሚያሳልፉ። ኧረ ውጭ አውጡ ውጭ የሆነ ስዕል አለ አይደል? አሁን በፊት ከውጭ ወደ ውስጥ ግባ ነበር ጉተታው። አትገባም አንተ ልጅ መሽቷል የተነበርክ መጥቻለሁ። ከትልቁ ሜዳ ወደ ሰፈር ጠጋ ብለህ ትጫወታለህ። አትገባም በር ላይ ጠጋት በግድ የምትገባው። ትክክል። የአሁኖቹ ልጆች ደግሞ ውጭ ውጡ ነው። አልወጣም ነው ብዙም ኢንተረስት የላቸውም። እንደዚህ ወጣ አልወጣም ነው የሚወጣው። እንደዛ ብዙም እየጠፋ ነው ያለው። በጣም የሚገርም ነው። ስለዚህ የዛ ዘመን ልጅ ነኝ እንግዲህና ታሪኩ ብዙ ነው። በልጅነታችን ያሳለፍነው ወፍ በቃ ምንም ይገርመኛል። ወፍ እንብላ ከተባለ ወፍ ንጥር ስትጦ አርጋ ወርደ ምናምን አንዱ ሽንኩርት ያመጣል፣ አንዱ ዘይት ያመጣል። የሆነ እንደዚህ አድርገን በሽቦ ከውስጥ አውጥተን ሽንኩርትና የሆነ ነገር ከተን እንጠብሳለን። አይገርም? እንደኛ ሰፈር ነው ያደጋጁት። ጠብሰን ወፍ ምናምን ግን በቃ ከጅብ ጋር ራሱ ጅብ የሚያቆርጥበት መንገድ እየሄድክ ምናምን ከሱቅ ስንመለስ ማታ ምናምን ቁልቁለት አለ። አሁን የማስታውሰው የኛ ሰፈር ላይ እንዲህ ቁልቁለት ነገር አለች። እኔ ከሱቅ ፌስታል እየስመለስ ጅብ በዛ በኩል ያቆርጥ እየሮጠ መጣ። በቃ ገልብጦኝ ከነ ፌስታሌ ወፍ ቆሎ ስር ገብቼ ምናምን ነው ቅጠል ውስጥ የተገኘሁት። ግን ምንም እሱ ሲሮጥ ነው ያው ሲሮጥ ነው ወይ በቃ ምንም ተነስተህ ጅብ ጣለኝ ምናምን ብሎ ወደ ቤት ነው የምትገባው ማለት ነው። በእውነት ኧረ አሁን በልጅ ያሰብኩት በጣም ከባድ ነው። ችግር ራሱ ችግር የሚሆነው
አንዳንዴ ከችግር ውጭ ስንኖር ነው ለካ ከችግር ውጭ ኖረ ሲመጣ ነው ችግር የሚሆነው። እኛ ችግር ውስጥ አይኖር ነው ከልጅነት ጀምሮ ሙሉ ላይፋችን ሪስክ ውስጥ ነውና ሪስክ ራሱ አልሆናለን። ያኔ ማለት ሀረር በጣም የፍቅር ሀገር ነው ይባላል ፍፄ። አዎ በጣም ብዙ ነገሮች ይለያያሉ። አሁን የፍቅር መሆኑ ብቻ ሳይሆን መርሆች ስትኖር የተለማመድካቸው የህይወት ፕሪንሲፕሎችና መርሆች አሉ። እነዛ መርሆች ወደ ምስራቅና ወደዚህ ይለያያሉ። ምስራቅ ላይ ብዙ ድንበር የሚባል ነገር አይኖርህም። ፐርሰናል የሚባል ነገር ብዙ አይኖርህም። ያንተ ነገር ስሙ ያንተ ሊሆን ይችላል፣ ግን በጋራ የምንጠቀመው ነገር ወደ መሆን ይመጣል። ስለዚህ ሀረር በጋራ የመኖርን ቀላል ሆኗል። የፕራይቬት ንብረት ብለህ እንዲህ አስጠብቀህ የኔ ብቻ የምትለው ነገር አይኖርህም። ሊሆን ይችላል፣ ግን በቃ ተጋርቶ የመኖር ነገር ይኖራል። ያንተ በመሆኑ ሰው ብዙ አይገርምም አይደል? ምን ቤት ቢኖርህ ብዙም አይገርምም። በቃ አለህ ነው ምንም የሚገርም አንተም አይገርምህም። እዛ ስትሆን ብዙም አይገርምህም። በቃ ልትነዳው ትችላለህ ምናምን የሆነ ነገር ታደርጋለህ። እምብዛም አይገርምህም፣ አይደንቅህም። ቀለል አድርጎ ነው የመኖር ልምምድ አለ። ያ ቀለል ማድረግ ሰው ተግባቦት እንዲኖር አድርጎታል። አሁን እኮ በጣም እንዳንገናኝ የሚያደርገን መሀል ላይ የገነባነው ድንበር አለ። አሁን ወደዚህ አካባቢ ስታይ ደግሞ ድንበር አለ ማለት የኔ ነው በቃ እንዳትነካው፣ ከዛ ባለህ ንብረት ደግሞ መኮፈሱ የሆነ ነገር አለኝ ብሎ ማለቱ ምናምን የሚያመጣ ስፔስ ይፈጥራል። በሰዎች መካከል ልዩነት እየፈጠረ ይመጣል። ወደዛ ግን ብዙ ሀብታም ብትሆን ደሃም ብትሆን በጣም የተጋነነ ልዩነት አይኖርም። ተቀራርቦ የመኖር ነገር አለና ለህይወት ጉዳዮች በጣም የገዘፈ ነገር የለም። ቀለል አድርጎ ስለሚኖር ያ ደግሞ ለመግባባት አቅም የሚሰጥ ይመስለኛል የበለጠ። ወደዚህ ስትመጣ አልከበደ? ወደዚህ ስትመጣ ይከብዳል፣ በተወሰነ መልኩ ይከብዳል። ግን ለመላመድ ብዙ አልከበደኝም። ሆን ብዬ ፈልጌ ስለመጣሁ ተላምጄዋለሁ። የተወሰነ መልኩ ግን ያው እስከምትለምድ ይፈትናል ላይፍ ስታይሉ። ይሄም የሆነበት ደግሞ የራሱ ምክንያት ስላለው ይሄም ወደዚህም ደግሞ ግላዊ ህይወቱ እንትን ያለበት ምክንያት ስላለው ስትኖር ትለምደዋለህ ማለት ስትኖር ያ ትላመዳታለህ እሷንም ማለት ያኛውም ደግሞ የራሱ ምክንያት አለው እንደዛ የሆነበት። እንግዲህ ብዙ ሰው የሚያውቅህ በፐርሰናል ዴቨሎፕመንት ትምህርቶችህ ነው። አንቂ አንደበቶች ደግሞ ከብዙ ሰው ጋር አስተዋውቀዋል። አሁን ደግሞ ንቁ ፖድካስት በጣም ተወዳጅ ነው፣ ብዙ ሰው ያየዋል። እና ከነሱ በፊት ከፐርሰናል ዴቨሎፕመንት ጋር ማይገናኝ ስራ ሰርተህ ታውቅ ይሆን? አውቃለሁ። ያው ህግ ነው የተማርኩት እኔ። አረ ህግ ነው የተማርኩት። እሺ ህግ ነው የተማርኩት። ከዛ በህግ ከተመረቅም በኋላ ሀረማያ ዩኒቨርሲቲ የተማርኩት። ሀረማያ ዩኒቨርሲቲ ላይ እዛው ፕሮጀክት ነበረ፣ የዩኒቨርሲቲ ፕሮጀክት ከዩኤስአይዲ ጋር የሚሰራው። ከዛ ፕሮጀክት ላይ በህግ ጋዜጠኝነት የህግ ፕሮግራም የህግ ሬዲዮ ፕሮግራም አለው ፕሮጀክቱ ማለት ነው። ነፃ የህግ ድጋፍ አገልግሎት የሚሰጠው ለአቅም ለሌላቸው ሰዎች ጠበቃ አቁሞ ይከራከርላቸዋል ማለት ነው በነፃ። ያ ደግሞ ፕሮጀክት የሬዲዮ ፕሮግራም አለው፣ ግንዛቤ የሚዲያ ክፍል ነገር አለ። እኔ ህግ ስለተማርኩ ወደ ሚዲያም ደግሞ እንቀርባለን። ያኔ እዛ ዩኒቨርሲቲው ላይ ኤፍኤም ሬዲዮ ጣቢያ አለ። እዛ ላይ ተማሪ እያለን እንሰራ ነበር። ስለዚህ የጋዜጠኝነቱ ልምምድ ስላለ በህግ የተመረቀና የጋዜጠኝነት ሲባል ያው እኛ ሆነን ተገኘን ማለት ነው። በዛው ፕሮጀክት ላይ እየሰራው ቆይቻለሁ ማለት ነው። ዝንባሌው ነበረህ ማለት ነው ይሄ ሚዲያ ጋር ተገናኘ? በጣም መጀመሪያ መማር ፈልገው ጋዜጠኝነት ነው። ከዛ ህግን የሞላሁት ያው ህጉ ደረሰኝ ማለት ነው እንጂ ጋዜጠኝነት በጣም እወዳለሁ። በቃ ያው የሚያውቁኝ ሰዎች በሙሉ ወይ መድረክ ላይ ነኝ ወይ ሚዲያ ነኝ ምናምን ወይ አምቡላንስ ላይ ማስታወቂያ የተናገርኩ ነው። ኦኬ በቃ እንደዚህ ነው። ትምህርት ቤት ከሄድክ የአለቆች ህብረት ምናምን፣ ከዛ ደግሞ 11ኛ ክፍል የተማሪዎች ህብረት ፕሬዚዳንት ነበርኩ ምናምን። ግጥም፣ ስነ ጽሁፍ ነገሮች ምናምን ሞክራለሁ። ሁሌ ከፊት ነገር ነህ። በቃ ከፊት ታወቀ ነው። በቃ እኛ የተወሰነ ሰው ካለ የዛ ጉዳይ የሆነ ነገር ማድረገው ነው የምገኘው። የሚገርም ነው። ዩኒቨርሲቲ እየተማረ በቃኛ ኤፍኤም ላይ ያለን እኔና ጓደኞቼ፣ አንድ ጓደኛ ያለ ፍሬ የሚባል ኤፍኤም ላይ እንሰራለን። የተማሪዎች መድረክ መምራት ከተባለ እኛ ያለን መድረክ መመራው እኛ ነን። አዳራሽ ከተባለ መድረክ መመራው እኛ ነን። በአምቡላንስ እንኳን ለተማሪዎች መልእክት ይነገር ከተባለ አለን እኛ። አምቡላንሱን ተጠቅመን መልእክት የምናስተላልፈው እኛ ነን። ስለዚህ አለ የሆነ ነገሩ በደንብ ነበረ። ግን ዞሮ አልቀረልህም። አሁን ህግ ብትማር ወደ ሚዲያው ነው የመጣው። በቃ ጉትቶ ያመጣል። ምንም አታመልጣትም። የሚገርም ነው። በቃ አታመልጣትም። ከዛ ከህግ ወጥተህ ወደ ስልጠና መጣ፣ እዛም አልቀረ። አሁን ደግሞ ጎትቶ አታይ ወደ ሚዲያ ሲያመጣ አለ የሆነ ነገር ወደ ሚዲያ ያመጣል። ስልጠናው ራሱ ወደ ሰው ነው የሚያቀርብህ፣ ሚዲያውም ወደ ሰው ነው የሚያቀርብህ። የመድረክ ነገር ብቻ ግን አለኝ። የሚገርም ነው። መድረክ በጣም ነው የሚመችኝ፣ በጣም ነው የምወደው። የሆነ የበዓል ፕሮግራም አይቼ አውቃለሁ።
ዩቲዩብ ላይ መሰለኝ የበዓል ፕሮግራም ነገር የእንክርቱ ዘመን የእንክርቱ ዘመን ታሪክ ነች። እስኪ ንገረኝ በእናትህ። ያው ያኔ ወደ አዲስ አበባ ስንመጣ ወደ አዲስ አበባ ከመጣሁ በኋላ ያው ህልም አለኝ እዚህ ፕሮግራም ማዘጋጀት ነው የኔ ህልም የነበረው ፍላጎት የነበረው እንደዚህ የቴሌቪዥን ሾው የሆነ ሰዎችን የሚያነቃቃ የሚያበረታታ አሁን እንደምንሰራው ፖድካስት አይነት ወይም እንደዚህ አሁን እናንተ እንደምትሰራው አይነት ሰዎች ቀርቦ ታሪካቸውን የሚያካፍሉበት ኤክስፒሪየንሳቸውን ሼር የሚያደርጉበት ፕሮግራም መስራት እንፈልጋለንና እሱን ለማሳካት ብዙ ዋጋ ከፍያለሁ። ኦኬ ፕሮፖዛል ይዘን ያረገጥነው ደጅና በር የለም። ብዙ ቦታዎች ላይ ሄጃለሁ። ብዙ ቴሌቪዥን ጣቢያዎች ፕሮፖዛል አስገብተናል። ግን አልተሳካም ነበር። በጣም በቃ በተለያየ መንገድ ምንም የለም። ምንም ሳይኖር ሀሳብ ብቻ ይዘን ነው የሄድነው። የሱ ዘመን ጉዞ ውስጥ ነው እንግዲህ ወደ ሚዲያ ላይ መውጣት ታዲያ ምን እናድርግ ሲባል አመት በዓል ሲመጣ ደግሞ አዲስ አመት ፕሮግራም የበዓል ፕሮግራም ለማዘጋጀት እንፈልጋለን። ስለዚህ እንደምንም ያለ የሌላ አቅም ሰብስበን ከሰዎች ጋር ተባብረን ምናምን አንድ የበዓል ፕሮግራም ለአዲስ አመት አዘጋጀን እና ጥሩ ነበር። በጣም ይገርመኛል። በስማ በጣም ቆንጆ ነበር። ተሟሟትን በቃ እንግዳ ጋዲሳን እዛ ላይ ነው ያየው። ጋዲሳ እዛ ነበር። ኮሜዲያን እሸቱ መጥቶ ነበር። ማን ያዘዋል እነ ስነ ወርቅ መጥቶ ነበር። እግዚአብሔር ይስጣቸው ነው። እኔ እንዴት እንደመጡልኝ ማለት ነው። ኦኬ አንተ ነህ ሄደህ እንትን ያልካቸው? አዎ በቃ ትንሽ የምንተዋወቀው አንዳንዶቹ አያውቁኝም እንደው ግን በቃ መጡ። አይገርም? በጣም ብዙ ሰዎች አይደለም እንጂ ከዛ ደግሞ መሐመድም ማሚም ብቻ ሌሎችም ሰዎች ነበሩ የመጡት እዛ እንግዳ ሆነው። በጣም ቆንጆ ፕሮግራም ነበርና እሱም ፕሮግራም አዘጋጀን። ግን በቃ ሰው የለም፣ ያግዜ የለም። ስፖንሰር ፍለጋ ትሄዳለህ፣ ዞሮ ስፖንሰር የለም። ከዛ ቴሌቪዥን ጣቢያ አስተላልፉልኝ፣ ቀርጹልኝ፣ የሚቀርጽ የለም። ፕሮዳክሽን ቲም አፈላልገ ምናምን በብድር ምናምን ታመጣለህ። ከሳር መጎዝጎዝ ያንተ ኃላፊነት ነው፣ ዳቦ መጎዝጎዝ ያንተ ኃላፊነት ነው። የለሁም ልክ አልቆ ተጀመረ ሲባል እኔ ሳር በጥርሴ ነክሻለሁ፣ እጣን እያቀስኩ ነው ማለት የለው መድረክ ምመራው እኮ ነኝ። ዝብትልትል ብዬ ማለት ነው። ደረሰ ሰዓቱ። ከዛ ጋር እንደገና ገብቼ ልብሴን አውልቄ ምናምን ልብስ ለብሼ ወደ መድረክ እንግዶቹ እየመጡ ልብስ ለብሼ መንገድ ላይ ወጣች። ሰላም እንደምን አላችሁ እንኳን ደህና መጣችሁ አልን ማለት ነው። እንግዳ የምትቀበለው አንተ ነህ ደግሞ በቃ ሁሉም ነገር እንጂ በቃ ከመድረክ ዞር እንዳለ ትላለህ። የለም ሰው እንደዛ የሚል የለም። ግን ጥሩ ነበር። በስመ አብ ቆንጆ ትግል፣ አቤት ትግል፣ በቃ ትግል። እንዴት ግን ወሰንክና መጣህ ወደ አዲስ አበባ ፍጽዬ? ያው እንደማንኛውም ሰው ስራ ነበር የምሰራው። ስራ እየሰራን ግን በጣም እንትኖች ነበሩ። የምፈልጋቸው የምመኛቸው ነገሮች አሉ እንዳልኩ በቃ የሆነ የሚዲያ ላይ የሚዲያ ሰው መሆን ነው የምፈልገው። ብቻ የሆነ ፕሮግራም እንዲኖረኝ ነው የምፈልገው ማሰው። እሱን አብላለዋለሁ። እንዴት ነው ሚዲያ ፕሮግራም መስራት የምንችለው? እሱ ፍላጎት ስላለም ነው እዛው ዩኒቨርሲቲ ውስጥም ሬዲዮ ጣቢያ ላይ የምንሰራው። ስለዚህ እሱ ፍላጎት አለ። እሱን እያብላለሁት። ስለዚህ እሱን ለመስራት የሚያስችለው አዲስ አበባ መምጣት አለብህ። ክፍለ ሀገር ቁጭ ብለህ ቴሌቪዥን ፕሮግራም ልሰራ አትችልም፣ ይከብዳል። ስለዚህ አዲስ አበባ መምጣት አለብኝ የሚለው ሀሳብ ውስጥ የነበረ ነገር ነው። ከዛ በኋላ እሱን እያብላላን እያለን ዩኒቨርሲቲ ውስጥ እያለን የሆነ ስልጠናዎች ፐብሊክ ስፒቾች አሉ። ዶክተር ምህረት ይመስለኛል ከአዲስ አበባ ተጋብዞ ሀረማያ ዩኒቨርሲቲ ይመጣል። ከዛ ሀረማያ ዩኒቨርሲቲ መጥቶ ፐብሊክ ስፒች ነገር ነው የሚያደርገው። ስለዚህ ብዙ የዩኒቨርሲቲ ፕሮፌሰሮች፣ ዶክተሮች ምናምን አሉ። ከዛ እሱ ያኔ ደግሞ በቃ ብርቅ ነው፣ ከአዲስ አበባ ሊመጣ ነው ዶክተር ምህረት። ያኔ በደንብ መጽሐፉን እያነበብን ምናምን እዚህ ማይንድሴት ፕሮግራሞች ምናምን አሉት። እዚህ መጣ ሲባል በቃ ሀረር የምንኖርም ዩኒቨርሲቲ ግቢ ውስጥ የሚኖር ሰው በሙሉ ተሰበሰበ ማለት ነው። ስለዚህ እንደመጣ በቃ ዛሬ የመጣሁት እንደምትሞቱ ልነግራችሁ ነው። ከአዲስ አበባ ድረስ የመጣሁት በቃ ሟች እንደሆናችሁ ልነግራችሁ ነው አለና ጸጥ አለ ትንሽ። እንዴ ከአዲስ አበባ ድረስ መጥተም ምንድን ነው የሚነገረው? ዶክተር ብትሆኑም ፕሮፌሰር ብትሆኑም ሌላም ብትሆኑ ሁላችሁ ሟቾች ነው። ይሄ ማወቅ፣ ስለዚህ ሌጋሳችንን አስቀምጠን ማለፍ አለብን ነው ሀሳቡ። እኔ እንግዲህ በውስጤ የሆነ ነገር እያሰብኩ ነበረ። ከዛ ይሄ ነገር በጣም ነው ተች ያደረገኝ ማለት ነው። ስለዚህ ለእኔ ገጥሞልኛል። የሆነ የገጠመልኝ የነካኝ ነገር አለ። ያ እንደ ምክንያት ሆኗል። እሱ ምክንያት አንዱ ገፊ ምክንያት እሱ ነበረ። ከዛ በኋላ ፕሮጀክቱም እያለቀ ነበረ። የምንሰራበት ፕሮጀክት ዩኒቨርሲቲ ላይ ያለው ኦልሬዲ እሱም እያለቀ ነበረ። ስለዚህ ወደ አዲስ አበባ መምጣት ግድ ሆነ። ለህልም የቴሌቪዥን ፕሮግራም የመስራቱ ጉዳይ ነው እንግዲህ ወደ
ወደዚህ እንድመጣ ያደረገኝ። መቀጠል እችል ነበር፣ ፕሮጀክቱ ቢያልቅም ሌላ ስራ እየሰራው መቀጠል እችል ነበር። ከመጣሁም በኋላ ሌላ ስራ መስራት እችል ነበር። ግን በቃ ህልም ስለነበረኝ እሱን ማሳካት አለብኝ የሚል ከፍተኛ ውስጥ ረሃብ ቃጠሎ ነበር። በቃ ግፍ አድርገን ምንም ስራ የለም ብለን ጀመርነውና ያው ሳስበው እኔ በቃ እንደዚህ ይቆያል ብዬ አላሰብኩም። ትንሽ ያለፋኛል እንጂ አሁን ወጣቶቹ ማወቅ ያለባቸው ነገር አይመስልም። ታውቃለህ ዛሬ ፕሮፖዛል ጽፈህ ሄደህ በማግስቱ ቴሌቪዥን ፕሮግራም አዘጋጅተህ በቃ እንደ ሰይፉ የምትሆን ይመስል ሴሌብሪቲ የሆነ ምናምን ሾው ያለ ምናምን ነው ይመስል እንደዛ ነገር ነው የሚመስልህ። ግን በጣም ጊዜ ወሰደ፣ ብዙ ዋጋ አስከፈለ፣ ረዥም ጊዜ ወሰደ ማለት ነው። ስለዚህ በዛ መልኩ ወደ አዲስ አበባ የመጣሁት። ያኔ አግብተህ ነበር? አዎ አግብቻለሁ። አንድ ልጅም ወልጄ ነበር ያኔ። ግን እሷስ እንዴት ተቀበለች? ባለቤቴ ጎበዝ ነች። በስመ አብ በጣም እግዚአብሔር ይስጣት። እውነት እኮ መቀበሏ ራሱ በጣም ነው የሚገርም። በጣም ጎበዝ ነች፣ በጣም ጎበዝ። በቃ ለእኔ እዚህ መድረስ ዋጋ የከፈለች እሷ። መቀበል ብቻ ሳይሆን ዋጋ የከፈለች ያላትን ነገር በሙሉ ዋጋ ከፍላለች። እና አምናኝ በቃ እርግጠኛ ነች እኔ ያመንኩበት ነገር እንደሚሆን እሷም አምና ነው በቃ የምትከተለኝ የምታግዘኝና የምትረዳኝ። ስለዚህ እንግዲህ ያኔ በዋነኛነት የሷ ደሞዝ ነው ያለው። በቃ የምታገኘውን ነገር በሙሉ እዛ ላይ ለቤት ኢንቨስት እያደረገች እኔ ቶሎ ቶሎ ገንዘብ አይመጣም፣ በተለያየ ምክንያት ሊመጣ ይችላል፣ ግን እዚህ በቋሚነት ይመጣ የለም። እሷ አምና ተቀብላ በቃ እንዴ ባለ ራዕይ ስትሆን እኮ ታሳምናለህ። እንዴ እኮ ዝም ብሎ ያለ ሰው እንዴ ትቀልዳለህ። እንኳን ባለቤትን አይደለም በዙሪያ ያለው ሰው እኮ የሚቀጠቅጠው እንደዚህ ላደርግ ነው በቃ እንደዚህ ሆኜ እንደዚህ ተፈጥሮ አሁን ቴሌቪዥን ፕሮግራማችን ይጀምራል፣ የሬዲዮ ፕሮግራም ይኖረናል፣ እንደዚህ ነው ስትል ሊጠራጠር አይችልም በዙሪያ ያለው ሰው ያምናል። እንደዚህ ግን ያው ሲደጋገብ ደግሞ እየሰለችው ይመጣ ሰው። አንተ ሁሌ በወኔ ትናገራለህ፣ አይሆንም ይታል ትናገራለህ በወኔ የለም ጭራሽ ኮት እየነተበ ነው ይመጣው። ፊት የሆነ ጭቶ እየመሰለ ይመጣው። ደህና የሰራ የነበርክ ሰውዬ ደሞዝ ያለ ሰውዬ እዚህ አዲስ አበባ በፀሐይ ስትንከራተት በቃ ይታወቃል ማለት ነው፣ ይታወቃል። ከዛ በቃ እየቀነስክ ነው የመጣው። ግን በቃ እሷ ግን እምነቷ ጎድሎ አይቻለቅም። የሚገርም ነው ማለት ብዙ ነገር አተን እናውቃለን፣ ብዙ ነገር ጠፍቶ እናውቃለን። የወተት መግዣ ብር ቸግሮን ያውቃል። የሆነ ነገር አተን የቤት ኪራይ የምንከፍለው ብር አተን እናውቃለን። ግን በቃ እምነቷ ጠንካራ ነበር። እሱ ጎበዝ ነች። በቃ ሁሌ በፈገግታ ሁሌ በእምነት ያ ነገር እንዲሆን ታግዘኝ ነበር፣ ትረዳኝ ነበር ማለት ነው። ስለዚህ ያን ሂደት በዛ መልኩ በዛ ምክንያት እንግዲህ ያለማቋረጥ እንድታገል ሆኗል ማለት ነው። በሷ በኩል የሆነ ነገር ቢኖር በቃ ተስፋ ያው ልትቋቋመው አትችልም። ቤት ስገባ ደግሞ ቅስም ሰባሪ ነገር ቢኖር ቢያጋጥም በቃ የሆነ ቦታ ትገባለህ። ልክ ተቀጥረት የሆነ ተገብቼ ስራ እየሰራው መቀጠለው ማለት ነው። ግን እንድቀጥል ያደርገኝ የሷ ጠንካራነት ነው ማለት ነው። እና እሷ ተቀብለዋለች። ያው ሄደናል። ከዛ እዚህ ከመጣው በኋላ ምንድነው ያሰብኩት እኔ እንዳልኩ እኔ እንደ ጋዜጠኛ ሆኜ አሰልጣኞችን እያመጡ አሰልጣኞችን ትላልቅ ቢዝነስ የሚሰሩ ሰዎችን ኢንተርቪው ማድረግ ነው። ከዛ እኔ ደግሞ በዛ መሀል ላይ ምን ሆነ ትክክል አይደለሁም እኔ ማለት አንዳንድ የስሜት ሁኔታ ትክክል አይደለም። ብስጩ፣ ተናዳጅ፣ ቁጡ ነኝ። ቶሎ ያስቆጣህ ነበር? አዎ አሳካለሁ ብለው ነገር አይሳካም። እዚህ በቃ ያልገባኝ ነገር አለ ማለት ነው። እኔ በጣም ደስተኛ ሰላማዊ ሰው ሆኜ መኖር ፈልገው እቆጣለሁ፣ በሳጫለሁ፣ ታክሲ ውስጥ መናደድ ማበድ ነው፣ ጨርቅ መጣል ነው። 50 ሳንቲም አልሰጣኝም ብለህ መተናነቅ ነው ከረዳት ጋር። የሆነ ቢሮ ሄደህ ምናምን ትንሽ ከተናገሩኝ ቀውጢ ነው የማደርገው ቢሮውን በአንድ እግሩ። ከባለቤቴ ጋርም መጋጨት ነው መጣላት ነው ምናምን። ይሄ ያለ ወደ ልጅም ይቀጥላል። ትክክል አይደለም ስሜቴ ምንድን ነው ይሄ መጠየቅ እጠይቃለሁ። ለምንድን ነው እኔ ካለፈ በኋላ አልፈልግም እንደዛ መሆን። ግን ደግሞ ሲመጣብኝ በቃ ማበድ ነው። እንዲህ ቀላል አይደለም እኮ በቃ ጠረጴዛ ምናምን መገልበጡላ ምናምን ይኖራል። እንዴ ዛሬ መሰለ እንዴ አሁን ምንም አትመስልም። በቃ አረ እንዴ አይመስልም። ተብሬ ነው አለው እንደዚህ በቃ የሆነ ነገሮች አሉ ምናምን አለው በጣም ተናዳጅነትና እሱ አለ። ለምን እንደሆነ ግን አልገባኝም። የሱ ጥያቄ ትልቅ የገዘፈ ጥያቄ አለ። ቢዝነስም እየሰራዋል። ኮቴና አሳምሬያለሁ፣ ገንዘብ የለኝም። እንዲሁ ወሬና አሳምሬ አይሳካልኝም፣ አይሆንም ማለት ነው። ስለዚህ አንድ ነገርማ አለ የሚለውን ጥያቄ ፈጠረብኝ። እሱ ጥያቄ አለው። ምንድነው ያልገባኝ ነገር የሚለው ጥያቄ አለ። ሁለተኛ ደግሞ ሰዎችን ሳናግር ኢንተርቪው ለማድረግ ምናምን ቀላል አይደለም እንደምታውቀው። እንደውም አሁን ሰው እየለመደ መጣ እኮ ኢንተርቪው መደረግ ምናምን፣ ፖድካስት ላይ ይመጣል ምናምን፣ የሶሻል ሚዲያ ብራንዲንግ እየገባው ስለመጣ ብዙ ላይ ያስቸግር ይችላል። አሁን ያኔ ግን በቃ ብዙ ማን አይመጡልም ሻይልም ሰው ምናምን አስቸግራል። ኦኬ ከዛ ይሄ በዚህ እንዳለ ለራሴ መፍትሄ ስፈልግ ለምን እንደምናደደው ለምን እንደምበሳጨው
ለምንድን ነው ቢዝነስ የረን የማያደርገው ያሰብኩት ነገር የማይሳካው ሲል ስለ አእምሮ አሰራር ለመጀመሪያ ጊዜ አነበብኩ። ጉግል ሳደርግ ለምንድን ነው የምናደርገው? ለምንድን ነው የምበሳጨው? ለምንድን ነው መፍትሄ ፍለጋ ጉግል እስከ ማድረግ ነው እንዴ? መፍትሄ የምር ምርጫ የለኝማ። የምሬ ነበር ስፈልግ የነበረው። አሁን ስልጠና ኦንላይን ስልጠና እንሰጣለን። እንዲህ ግን አንተ እንዴት ከዛ እንዴት ብስጭት ከዛ ህይወት እንዴት ተቀየርክ ሲሉኝ ምርጫ የሌለው መፈለግ ነበር ፈልገው። ፕላን ቢ የሚባል ነገር የለኝም። በቃ መዳን ማሸነፍ መለወጥ ብቻ ነበር የነበረኝ። ከዛ ውጭስ ቢዝነስ ታጣለህ፣ ትዳር ይፈርሳል፣ ልጅም ከእጅ ትወጣለህ። በቃ የለኝም። አየህ ፕላን ቢ ነኝ። ስለዚህ የምሬን ነበር የምፈልገው። ምንድነው ጉዳዩ? ምንድነው የሆንኩት የሚለው ማለት የምሬን ስለምፈልግ ይኸውልህ፣ አንድ ነገር የምርህን ፈለግከው ረሃብ አለህ ማለት ጨዋታው አለቀ ማለት ነው። ልክ ነው። ስለዚህ ስፈልግ የሆነች ፖይንት አገኘ። አእምሯችን እንደዚህ ነው የሚሰራው ምናምን። አእምሯችን እንዴ ርቦህ ምግብ ሲቀርብልህ ታውቃለህ ወይ? እቺን የራበው ሰው ብቻ የሚያውቀው ርቦህ ቀኑ ሙሉ ምግብ ሳበላ 2 ቀን ምግብ ሳበላ ምግብ ሲቀርብ እንዴት ነው የምትበላው? በጣም በመንሰብሰብ ይሉንታ የለ እንዲህ በሹካ እንዲህ መቀናጣት የለም። ልክ ነው የምታደርገው አንተ። ልክ የአእምሮ አሰራር እንደዚህ ነው የሚሰራው። ኮንሺየስ ማይንድ፣ ሰብ ኮንሺየስ ማይንድ ስሜታችን ደነገጥኩ ማለት የመጀመሪያው ድንጋጤ ይሄ ሰው ሲደነግጥ ጫው መሰልኩ ነው ነጭ ሆንኩ የሚለው የለም ክው አሉ። ለምንድን ነው የደነገጥከው ብትለኝ ያን ሁላ ዘመን ተምሬ ዩኒቨርሲቲ 5 ዓመት ተምሬ ህግ ተምሬ አውቃለሁ ባይ እኮ ነኝ በህይወቴ። ስለ አእምሮ አሰራር የነገረኝ የለም እኔም አላውቅም። ረጅም ዘመን እኮ ነው ማለት በመማር ውስጥ ራስን በማስተማር ውስጥ ረጅም ጊዜ ያሳለፍ ነው። አእምሮ እንደዚህ ነው የሚሰራው፣ እንደዚህ ነው የሚያስበው፣ ሀሳብ ማለት እንደዚህ ነው፣ የምትናደደው ይሄና ይሄ ሲነካኩ እንደዚህ ነው፣ ስሜት እንደዚህ የሚሰራው የለም። ከዛ እሷን ሳገኛት አለቀ በቃ። እንደራበው ሰው ገባው ማለት ገባው በቃ ማንበብ ሆነ ማንበብ እንዴ ልበል በቃ ህፃን ልጅ አባቱ ሲያገኝ እንደሚዋርቀው እኔ ያገኘው ስቃይን እየተሰቃየሁበት መፍትሄ ያገኘሁት ዘመን መስመር ላይ ገባ በቃ አገኘሁት። ከዛ እሱ ማንበብ ሆነ እንዴ ብዬ ልንገርህ የማይሰለቸኝ ነገር ሆነ። በቃ ዝም ብዬ ማንበብ ቆሽሽ ብለህ ይሄድክ ውሃ የተጠራቀመው አስታገኝ እንዴ ገብተህ የምትታጠበው በቃ እንደዚህ ስሜት ብለው ገባሁበት ሌት ተቀን ማንበብ ሆነ። ለካ ውቅያኖስ የሚያህል መፍትሄ አለ። ውቅያኖስ የሚያህል እውቀት አለ ለካ ስለ ህይወት የምታሻሽልበት፣ ስሜትህ እንዴት መቀየር የምትችልበት፣ አስተሳሰብን መቀየር የምትችልበት፣ ትዳርን የምትመራበት፣ ቢዝነስ ራን የምታረግበት፣ ከሰዎች ጋር ያለን ግንኙነት የምታስተካክልበት ለካ ጠልቀ ጨልፈህ የማትጨርሰው እውቀት አለ ማለት እኔ ጫፏን ማን አሳይቶኝ የሚገርም ነው። ይሄ ተንሰፍስፌ ያየሁት ቴሌቪዥን ነግሮኝ ያውቅ። ይሄ እድሜን የጨረሰው ፊልም ነግሮኝ ያውቅ። ይሄ በሙሉ ስለዚህ ጉዳይ ነግሮኝ አሳይቶኝ ያውቅ። ለእኔ ነው የምለው። ስለዚህ ያን ነገር ማንበብ ጀመርኩኝና ስጠቀመው ይሰራል። አሁን እቺን በደንብ እንደው ይሄን የሚያዩ ሰዎች አንደርስታንድ ያደርጉልኝ። ለኔ በደንብ እንደው ቶሎ ይሰራልኝ ስለራበኝ ነው። መፍትሄ አጥቼ ተሰቃይቼ ነበር በህይወቴ ውስጥ ማለት ነው። ለስቃይ ውስጥ ላለ ሰው መድኃኒት እንደመዋጥ ማለት ነው። ስለዚህ ይሰራልኛል ማለት ነው። ሞከረ ሳርጋ ትሰራለች ገብቶኛል በቃ ይሰራል። ያ እየሰራ ሲመጣ በቃ ገባኝ ማለት ጫፏን ነው ያገኘኋት። ትንሽ የተጠቀምኩት ገብቶኛል። ግን ያን ሁላ ሳነበው በቃ እንደሚለወጥ እርግጠኛ ሆንኩኝ ማለት ነው። አለ መፍትሄው። ልክ ያክም ቤት ስትሄድ አሁን ዶክተር ጋር ሄደ ምናምን እንደው ዶክተሩ ነካ ሲያደርገኝ ራሱ ድናለሁ የሚሉ ሰዎች አሉ። እንደዛ በለው ነው በቃ የፐርሰናል ዲቨሎፕመንት አካባቢ ያሉ ሀሳቦች ሳይንሳዊ ነካ ሲያደርጉኝ ገብቶኛል እንደምንድንና ስለዚህ ምን ወደ ደግሞ ምን አስቸኮለኝ የሚዲያ መስራት ሀሳቤ ይሄ ነገር ሰው ቢያውቀው የሚለው አስቸኮለኝ። በቃ አለ በቃ ማለት እንደኔ የተቸገረ ሰው ስለማቅም ጭምር ነው። አንዳንድ ጉዳዮች ባንዲራያዥ ሆነ ከፊት ከነበር ተከታይ እንዳለ ታውቃለህ። ትክክል። የብስጩ ሰዎች ባንዲራያዥ እኔ ነበርኩ። እኔ ባንዲራያዥ ምናምን ጠብ ባለበት እንዴት ባለበት ይመቸኛል። ስለዚህ እንዳሉ አውቃለሁ። ሰዎች እንደኔ መፍትሄ አጥተው የሚንከራተቱ ሰዎች እንዳሉ አውቃለሁ። ስለዚህ ለእነዛ ሰዎች ደግሞ ያ ነገር ሊገባቸው ይገባል ብዬ ስለዚህ ማዘጋጀት ጀመርኩ። የገባኝ ፓወርፖይንት ምናምን ማዘጋጀት የአእምሮ አሰራር ምናምን ብዬ የስኬት ቁልፍ ምናምን ብዬ ፓወርፖይንት ማዘጋጀት ጀመርኩ ማለት ነው። ያው የህግ መማር ይጠቅሞኛል። ለምን ህግ መማር የጠቀመኝ? ሪሰርች ህጋው አንድ ትምህርት ለመማር 4 5 6 ነገር የምታነበው ተምረን እስከምንጨርስ መዓት መጽሐፍ ነው ያነበብነው። ስለዚህ ወደ ቀኝ ወደ ግራ ብዙ ሪሰርች ማንበብ ልምምዱ አለ ማለት። ስለዚህ እነዛ መሰረት አድርጌ ፓወርፖይንት አዘጋጀውና ለካ ሁኔታውም ወደዚህ እየመራኝ ነው መሰለኝ። እቺ ነገርማ ለሰዎች ማካፈል አለብኝ አልኩ። እየታባቴ ላካፈላት ሌላው ፈታ የታባቴ ይጅል ነገር ማለት ሚዲያው አያውቅ። ያኔ ሶሻል ሚዲያ እኮ እንደዚህ የለም። አቤት እግዚአብሔር ይስጠው እንደው ዩቲዩብ እውነት እግዚአብሔር ይስጣቸው እንደው እውነት ትክክል።
ሚዲያ እንደዚህ የለም። ቴሌቪዥን ጣቢያ የምታውቀው በቃ የተከበረ ነገር ነው። እንዲገብተህ የምትደርስበት አይደለም። እውነት ነው፣ ሩቅ ነው በጣም። ትክክል አይደለም። ሚዲያ የቴሌቪዥን ጣቢያዎች ምናምን ሩቅ ናቸው። እንዲህ ገብተህ እንደዚህ የምታካፍልበት አይደለም። ስለዚህ የት ልሂድ፣ በምን ላካፍለው? ፌስቡክ ነው ያለው በደንብ። ዩቱብ አለ ግን እንደዚህ ለሩቅ ነው። ዩቱብ ራሱ ላይ እንዴት የሚጀመረው ምናምን እንዴት ይመጣል አንተ የሆኑ ሰዎች ነው ይመስል። ቲክቶክ እንደዛሬው የለም። ስለዚህ የነበረው አማራጭ ኦኬ፣ ለምን እኔ ፓወርፖይንቱን አዘጋጅቼ ወረዳ ሄጄ ወረዳ ላይ ቮለንተሮች አሉ፣ በጎ ፈቃደኞች። ለነዛ በጎ ፈቃደኞች እንደ በጎ ፈቃደኛ ሆኜ እነሱ በጎ ፈቃደኛ ሆነው ሲያገለግሉ እኔ በጎ ፈቃደኛ ሆኜ እነሱን ባሰለጠናቸው። አይገርምም? ሀሳብ ፍላጎትና ህልም ካለ ጭስና ምናምን መውጫ ቀዳዳ አያጣም እንደሚባለው፣ ረሃብ ካለ የሆነ ነገር ማሳካት ከፈለግ መውጫው አታጣትም። ደብዳቤ አስገባው እንጂ ደፋር ነኝ ደግሞ። ያኔ እንግዲህ ሚዲያ ላይ ለመስራት ስላሰብን ዛጎል ሚዲያ ፕሮዳክሽን የሚባል ድርጅት አለ። እሺ፣ የተመሰረተ የተቋቋመ ማለት ነው። የእናንተ ነው ወይስ? እሺ፣ የኔ ነው፣ ድርጅት ነው። ዝም ብሎ ምንም እኮ የለም ድርጅት ነው። እንደምታሟሙተን በሆነች ቤት ዝም ብለህ የሆነች ቤት ኪራይ ምናምን ከፍሎ ያኔ ገና እንደመጣን የሆነች ቤት ኪራይ ተከፍላ የወጣ ፍቃድ ነው። ስለዚህ እሷን ፍቃድ ይዤ አስገባው ማለት ነው። ከወረዳዎች ላይ ምናምን ዘራው ትላለሁ ደብዳቤው። በቃ እንደዚህ ንቅሶ ባላለሁ ለበጎ ፈቃደኞች ስልጠና ብሰጥ በበጎ ፈቃደኝነት ምናምን ብዬ ወረዳ ለወረዳ ክፍለ ከተማ ለክፍለ ከተማ ይሄ ደብዳቤ ተዘራ። ያኔ የነበረው ቁርጠኝነት ይገርመኛል። ወንድሜ ይፎግረኛል። አንተ ያደልከው ደብዳቤ ናና ውሰድ ብለው ቢሰጡ ቦታ አታገኝም፣ ማስቀመጫ ቦታ አታገኝም ይለኛል። ያኔ ግን ምንም የለም እኮ በባስ ቦርሳ ለች የሆነች ሌዘር ቦርሳ፣ እሷ ውስጥ ደብዳቤ አጭቄ ፕሪንት ማድረጊያውም እኮ የለም። በቃ እንደምንም ካለች ብር ላይ ፕሪንት አስደርገ ምናምን እሷ ማህተም መተህ በቦርሳ በሌዘር ቦርሳ አድርገ ከሰሚት አካባቢ ተነስተ በታክሲ በባቡር እያልክ ነው ክፍለ ከተማ እየዞርክ በት ነው እሷማ። ከዛ በተነን በጠብቅ የለም፣ በቃ በጠብቅ የለም። እና ምን ቢሆን ጥሩ ነው ያኔ የጠበካር ስልክ እንደዛን ዘመን አንስቼ አላውቅም። ሳይጠራን ማነሳው ማለት ነው። ገብቷል። እነሱ ሊሆኑ ይችላሉ ወይ ከወረዳ ነው። በተለይ ማላቀው ሰው ከደወለ የሚሰማኝ ስሜት በቃ እና አሰልጥን ብለው የሚቀበሉ የማያቀኝ ሰው ላጥ ሳረገው ምናምን ጤና ይስጥልኝ አቶ ፍጹም ፍሳ ሲባል በቃ ስልጠና ነው ስል ከሪል ስቴት ነው ምናምን ይሉኛል። ከየሆነ ቦታ ይሆናል ምናምን በቃ የሆነ ነገር ግዛ ይሆናል ምናምን ብቻ ብሩዝ ጊዜ። ከዛ የሆነ ጊዜ የካ ክፍለ ከተማ ይመስለኛል የመጀመሪያው የካ ክፍለ ከተማ ላይ የካ ክፍለ ከተማ የበጎ ፈቃድ ምናምን አስተባባሪ ቢሮ ነገር እንደዚህ ብቻ ፈቃደኛ ሆኑና ጠሩኝ ማለት ነው። በቃ በጎ ፈቃደኞች ለስብሰባ ይጠራሉ። ከስብሰባው በኋላ ነው በፊት ብቻ የተወሰነ ደቂቃ እንሰጣለን፣ የተወሰነ ነገር ታቀርብላችኋለን። ደስታ መቼም ሰው ሊሰበሰብልኝ እኮ አዳራሽ ላይ ብዙ ወጣቶች ምናምን ነፍሴን አላውቅም። በቃ አዳር አይደለም ያደርኩት። ኮቴ ተዘፈዘፈ አለቅልቅ ተሰቀለኝ። ኮቷ ተዘጋጀ። ፓወርፖይንቱ አነበብኩት አየሁት። ከዛ በማግስቱ ሄድኩኝ። ከዛ እድሉን ሰጡኝ ማለት ነው። በቃ ስለ አእምሮ አሰራር እኔ የገባኝ ነገር አለ አይደል? ስኬታማ ለመሆን ውጤታማ ለመሆን ከፈለጋችሁ አእምሯችሁ ላይ መስራት አለባችሁ። አእምሮ ላይ ሲሰራ ነው ውጪ ውጤቱ ይመጣው። አካላችን የሚያዘው አእምሯችን ነው። አእምሯችን ደግሞ ኮንሺየስ እና ሰብኮንሺየስ ማይንድ ይባላል። እኔ አሁን እንደዛ ማስለጥሩ ራሱ አይመስለኝም። በፓሽን ገና መቅመስ ያርለ በከፍተኛ ስሜት ስዕላለሁ ምናምን አሰለጠንኩ ማለት በስሜት እኔ እንጃ ብቻ ግን ገብቷቸዋል ያላቀም ብቻ ይቅር ይበሉኝ። ያኔ ብቻ በሞራል የመጀመሪያ ጊዜ ነው አሰለጠንኩኝ። በጣም ደስ አላችሁ። በጣም ይኸውልህ አሁን ብዙ ጊዜ ሰዎች አሰልጣኝ ለመሆን እንፈልጋለን ይሉኛል። የመጀመሪያ የምነግራቸው ነገር ስሜታችሁ ሊነካ ይገባል። እናንተ በምታሰለጥኑበት ኮንሰፕት ላይ ስሜታችሁ የተነካበትን ጉዳይ ጀምሩ። ምንድነው ስሜታችሁ የተነካው? ስሜት ነው፣ የአእምሮ አሰራር ነው፣ ትኩረት ነው፣ እቅድ ነው፣ ቪዥን ነው። ስለምንድን ነው? ስለ ገንዘብ አጠቃቀም። እናንተ የተነካችሁ ስሜታችሁ ፍንቅል ያደርጋችሁ የገባችሁ። እኔ ያኔ ፍንቅል ያደርገኝ የአእምሮ አሰራር ስለሆነ ስሜት አለው። እውቀቱ ብዙም ባይሆን እውቀቱ ያልበሰለ ሊሆን ይችላል። ስሜቱ ግን ነበር። በቃ አእምሮ እንደዚህ ነው የሚሰራው ምናምን ብዬ በቃ ሰው ወጣ ይጠይቁኛል እየመጡ እየተከተሉ ምናምን እንዴች ነገር አለ እንዴ ጭራሽ እኔን ጥያቄ ወጥተው አንዳንዱ ሲጠይቁኝ እኔ ማለቁ ማለት እማቁ እዛ ያለች አወራትን ብቻ አንዳንዱ ሲጠይቀኛል እየመጡ አንዷ ልጅ እንደውም ተከተለ ምናለች ኦኬ ኮንሺየስ ማይንድ ያልከው እንደዚህ ነው ሰብኩ
ህልም ታዲያ ከየት ነው የመጣው አለች። አላገናኙትም ያኔ ህልም ከየት ነው የመጣው ስልክሽን ስጪኝና ስለምሸኩል እነግርሻለሁ። ጊዜ ገዛ። ብዙም አልገባኝም ግን አሰለጠንኩኝ። ጥሩ ነበረ። በጣም ደስ አላቸው ምናምን። ከዛ እኔ አንተ ወንድም ምን አገኘው አንድ መድረክ እሷን ፎቶ አስነስቻለሁ። እዛ ባለ የወረዳው ሰው ፎቶን ሲያም እያስነስቻለሁ። ፎቶን ስቶኛል ስለሰለጥ እሷን ፌስቡክ ላይ አሁንማ በቃ ኤክስፒሪየንስ አለ። ከዛ በኋላ ደብዳቤ ሳስገባ ምን አያይዤ ነው የካ ክፍለ ከተማ አሰልጥኛለሁ። ፎቶ አለ ተያይዞ ነው። ከዛ በቃ ብዙ ስልጠናዎች ተገኙ። የተለያዩ ወረዳ ክፍለ ከተማዎች ላይ ማሰልጠን ጀመርኩኝ ማለት ነው። ገንዘብ የሚባል ነገር አልጠይቅም። የምን ገንዘብ ነው እንዴ አሰልጥን ብለው እድል ሰጥተውኝ በቃ ሂጄ ማሰልጠን ነው ምን እያልኩ ብዙ ስልጠናዎችን ሄድኩ። ያኔ እንግዲህ ጫማዬ አልቆ ነበር በለው በቃ ከስር ውሃ ያስገባል። አስቀምጫለሁ እሱን ጫማ የሆነ ጊዜ ለታሪክ ነው ያዋል አስቀምጫለሁ። እንዴ ታሪክ አወር በእውነት ጫማ ሴት ከላይ ስታየው የሚያምር ጫማ ነው። ከውስጥ ግን ተበልቷል። ለምን ያው ቆዳ ስለሆነ አስወለውለዋለሁ። አያስፎግርም። ከስር ያው አይቀባ ከስር ዝናብ ውሃ ያስገባል አለ ግን አሰለጥናለሁ። በሱ ከላይ አስቀብቸው አንድ ኮታ አለችኝ እሷን አድርጌ እየዞርኩ አሰለጥናለሁ። ክፍያ የለም። አበል ከሰጡ ይሰጡሃል፣ ካለ ይሰጡሃል፣ ካልሰጡኝ ምን አልጠይቅም። በቃ በባቡሬ ተመልሼ በ5 ብር ቤት ይመጣለሁ። ነፍሴን አላውቅም። የማወራው ወሬ ለራሴ በቃ ደስ ይላል። በቃ ታየኝ። በቃ ከዚህ በኋላ እኔ ኢትዮጵያ ውስጥ ትልቅ አሰልጣኝ ነው የምሆነው ምናምን እሱን ነው የማስበው። አሁን እቺ ትንሿን ሜጃ መንገድ ነች፣ እሷ ገቢ ናት። ከዛ የት ነው ወደ አንድ ቀን ወደዛ ወደ ጦር ኃይሎች አካባቢ ያለ ወረዳ አሁን መሰማማት ጀመረ። አንድ ወረዳ ከጠራኝ ለስብሰባ ሲመጡ አንድ ልጅ አለ ስልጠና የሚያሰለጥን እኮ ብዙም ገንዘብ አይጠይቅም አይነትም ሊሆን ይችላል ብቻ ጎበዝ ነው ብለው አንዱ ለአንዱ ይሰጣል፣ ይደውሉኛል። ከዛ በቃ ችግር የለም ክፍያ እኛ ጋር አለ እና ክፍያ እንሰጣለን ምናምን ክፍያም አለው አሉኝ ማለት ነው። በቃ አሁን ጥሩ ነው ልምድ አለኝ 2,000 ብርም 1,000 ብርም ሊከፍሉኝ ይችላሉ። የለም እኮ ብር በአበል 200 ብር 400 ብር ሊሰጥ ይችላል፣ 200 ብር ሊሰጥ ይችላል ምናምን 1,000 ብርም በቃ 2,000 ብር ሊሰጥ ብቻ እንጃ ለምን እንደተመኘው ተመኘው ነኝ። ለምን ስላወራኝ ይከፍላለሁ ስላለኝ ላሰልጣኝም ከፍላለኝ ስላለኝ ተመኘው። ሄድኩ ከሰሚት ጦር ኃይሎች ሄጄ በባቡር በታክሲ ምናምን ሌሊት ነው የሚሄደው። ዲሲፕሊን እኮ እንዴ ያኔ ምንም ቢሆን ጥሩ ነው። ሌሊት ነው የሚሄደው። ያው በዲሲፕሊን ሌሊት ሄዳለሁ፣ አካባቢውን አየዋለሁ ምናምን ዞር ብዬ ነው የምገባው። ቀድመ ስለመጣ ቀድሜ ያው እንደ ዲሲፕሊን ነው በቃ 12 ሰዓት ተኩል አንደኛ መንገድ ከተዘጋጋ ይረፍድብኛል ምናምን ባስም ላላገኝ ይችላል። የለም ራይድ መሄድ አትችልም። ስለዚህ ቀድሜ እዛ ሄዳለሁ ምናምን ጠብቃለሁ። እኔ 12 ሰዓት ደርሼ እነሱ ላይ መጡ ይችላሉ። ያው ቀስ ብሎ ይመጡት 3 ሰዓት ተኩል ሊመጡ ይችላሉ ምናምን እኔ እዛ 12 ሰዓት ደርሼ ነው እንግዲህ ቁርስም አልበላውምና አንድ ጊዜ ምን ቢሆን ጥሩ ነው ካልዲስ አለ ካፌና ምን እንደገፋኝም አላቅልም። የለኝም እኮ ብር የሆነ ብቻ መንፈስማ ገፍቶኛል። ያኔ ካልዲስ ገባው ማለት ነው። የት ልጅ ታዲያ ዞርኩ አካባቢውን አይደርስም ሰዓቱ። ካልዲስ ገባው ጸዲያውን ይሄን ካየሽ መቼም ካልዲስ ገባሁኝ። ከዛ የሆነ መንፈስ ገብቶኛል የምልህ ኪስ ያለው ነገር እኮ ካልኩሌት ታደርጋለህ። ሁሌም አደርጋለሁ። በቃ ያኔ የሆነ ገብቶኝ ወተትና የሆነ ቦምቦሊዮ የሆነ ኬክ ነገር አዝዣለሁ። ግጥም አድርጌ በልቼ ምናምን ሂሳብ ሲመጣ ካለኝ በላይ ነው ማለት ሂሳብ። ወይኔ ገረመኝ። እኔ ራሴ ምን አስቤ ነው ብዬ አልደነገጥክም? ግን አሁን ነው የምደነግጠው። እንደውም ያኔ አልደነገጥኩም። ያኔ ብዙ ማረ በቃ የለኝም። ስለዚህ በቃ ይቅርታ እዚህ ለስራ መጥቼ ነው ያለኝ ብሬ ነው በቃ በኋላ ስመጣ ሰጣችኋለሁ ብቻ እንደዛ አለፈ። ኖ የሚያስተባብረኝ ሰው እየመጣ ይሄ የሚያስተባብረው ስልጠና ከዛ ከሱ ተቀብዬ ጨምሬ ከፍዬ ምናምን ወጣሁ። ከዛ ስልጠናው ተሰጠ። 2 ቀን ነው ተመላለሱ። ከዛ ስልጠናውን ሰጠ ምናምን ከዛ የክፍያ ሳይድ ጊዜ ደረሰና በቃ ዛሬ አሁን 2,000 ብር ይሰጡኛል። መጀመሪያ ትልቋ ክፍያ ነች በስልጠና ቤት ስገባ እየፎከርኩ ነው የምገባው ምናምን ብዬ ጠብቄ ክፍያ ናፈርም ፍጹም ሲሉኝ እጄ ስፈርም ሳይሆን 500 ብር ይላል። ወይኔ እኔ እኮ 10,000 ብር ሆነ ምናምን የምትል መስሎኝ በቃ ሰርፕራይዝ ሆኜ ነው። ኧረ በቃ በተለየ መልኩ አሰልጣኝ ማዘጋጀት አልቻለም። በተሰብሳቢው ነው። የተሰብሳቢው ደግሞ 200 ብር ነው ዝም ብሎ የተጨመረ ነገር ለ2 ቀን 500 ብር ነች ምናምን ብለው እኔ እኮ በመላለስ እኮ በታክሲ ተበድሬ ከሱቅ ተበድሬ ምናምን ወሳስጄ ከዛ በልጧል። ከዛ እሷን ወሰድኩና ኦኬ ይሄኛው እንደዚህ ቢሆን ምናምን ስንት ብር ይቀረኛል? ከ500 ብር ላይ ለዛ የተበደርኩትን ብከፍል ልጄ እንደዚህ ብገዛ የምትቀረኝ ብር ስንት ብር ነች? 200 ብር አለው። ምንም ጥርጣሬ የለኝም። ካልዲስም አሰለጥናለሁ። ብዙ ብርም ይከፈለኛል። በቀረችኝ ብር ራሴን ነው መሸለም ያለብኝ አልኩ። ምን አይነት ሞራል እንደሆነ እኮ አላውቅም። ሻይን አልጠጣም እንዴ ሰውዬ? ከዛ በ200 ብር አዲስ አበባ የት ነው ሽልማት የሚገኘው? ምን ትዝ አለኝ።
ሽሮ ሜዳ እሺ ሽሮ ሜዳ የተለያየ ስጦታ ነገር አለ አለ ልክ በባስ ተሳፍሬ በእል እዛ ሄድኩ ማለት ሽሮ ሜዳ ሄድኩና የሆነ ስጦታ ማለት በእንጨት የተሰራ ቅርጻ አለ አይደል በቃ እሱን ፈለኩት ግን አይመጣልኝም በቃ አስቦ ማለት እቺና 400 ብር ገዛው የታክሲ ምናምን ያጣ የሆነ ገዛው አልመጣኝ ከዛ የመጨረሻ ትንሿ የሆነች ወፍ አለች በእንጨት የተሰራች ወፍ እሺ እሷ ወፍ 260 ብር 270 ብር አሉኝ ያኔ ማለት ነው ወፏን ከታሪክ ጋር ደግሞ አገናኘው እንደ ወፉ አበራለሁ ምናምን አለች እንደውም እስካሁን ድረስ ወፏን እንደ ወፏን የምበረው አሁን ገና በጫጩት ደረጃ ነው ያለሁት ምናምን ወፏን ገዛውና ፍጹም አይዞ ይሄ የመጀመሪያ ሽልማት ነው ወደፊት ትልቅ ቦታ ትደርሳለህ ብዙ ቦታ ታሰለጥናለህ ጅማሮ ምናምን ብዬ በአንበሳ ባስ ወፏ ራሱ በረው አለም ሄዶ አይደል ወፏ ራሱ ደብሯት አለም ሄዶ እሷን ይዤ በባስ አስታውሳለሁ ባሱ ራሱ ባዶ ነበርና ባዶ ነው በቃ በይገብጂ ጥቅጥቅ ብሎ ማን ይዛንጋ እየተወዛወዝን ይመጣ ነው ማለት ድምጽ ሳታውጣ ተቀረች ወፏ ራሱ ድምጽ አውጥታለች ታፍና እሷን ይዤ ወደ ቤት መጣው በቃ በሞራል ማስቀመጣው እና ሞራል በጣም ያኔ ከፍተኛ የሆነ ሞራል አለ ከዛ በቃ እንደዛ ያለ ህይወት ቀጠለ እንደዛ ያለ ነው እንግዲህ ወደ ያሰልጣኝነቱ ጉዳይ የተጀመረው ያደገ መጣ ከዛ የመጀመሪያው ትልቁ ክፍያ ስንት ነው በማሰልጠን የመጀመሪያው ትልቁ ክፍያ እያደገ ስለመጣ ግን አልታወቀ ልብ አትለውምና በቃ ያደገ መጣ እንጂ ከዛ በኋላማ 3000 5000 6000 7000 ያለ በጣም ይገርም 7000 የተከፈለኝ ጊዜ ነው ኦኬ ሳላስበው 7000 የተከፈለኝ እንዴ 7000 ብር ማለት በቃ በጣም ደስ ያለኝ ለድርጅት ነው ወይስ እንደዚህ ወረዳ ምናምን የት ነበር በእናትህ የሆነ ቦታ አሰልጥኝ 7000 ብር ብሩን ይሰጡኝ ደግሞ 50 ብር ኦኬ ያሰው 50 ደግሞ 50 ብር የት ባለ ያዘው አንተ ብዙ ብር ነው ያስኩትና በተሰማኝ የሆነች ስሜት ተሰምታኛለች ማለት እና በቃ ከዛ በኋላ ያው እንደ እግዚአብሔር ፍቃድ እግዚአብሔር ማግዞን ያደገ በጣም ብዙ ብር አሁን ተቋማት ምናምን ለስልጣና ብዙ ብር ይከፍላሉ ትክክል ደርሷል ያቺ የወፏ ሽልማት ወፏ መብረር ጀመረች አሁን ተከሰና እንደምታውቀው ፐርሰናል ዲቨሎፕመንት ላይ ጥሩ እየገባው ሰው እየመጣ ስለሆነ ጥሩ ብር ይከፈለዋል ሰው እንደዛ የሆነ ያደገ መጣ ግን እኔ በጣም አሁን ሰው እንደው ከዚህ ማረም ፈልገው ምንም መስሜ የለኝ አሁን እንደውም ትንሽ ይሉንታ ይለኝ ያኔ ይሉንታዬን በቃ ቀብሬ ነበር ምንም የፈለኩት ነገር ማድረግ ብቻ ነው በቃ ያሬድ ይደብረዋል ደስ አላለውም ዛሬ ፊቱን ከስክሷል አይመለከተኝም እስከ መጨረሻው ሄድና እንዳመጣብኝ ፍጹም አልፈልግም ስለ ብቻ ማቆም ቴሌቪዥን ጣቢያ እስከ ጥግ ድረስ ነው እስከ ስራ አስኪያጁ እስከ ሲኦ ድረስ ሄዳለሁ ከዛ አልፈልግም ሲል በሌላ ሀሳብ መጣለሁ ደግሞ ቀይሬ በሆነ ነገር ሞክራለሁ ምናምን በቃ በዚህ ወንጀል ምንም አለቅም ምንም እስከ መጨረሻው ጥግ ድረስ ለግምት አልሰጥም በጣም እኔ እንደውም የረዳኝ ነገር አልገምትም ያሬድ እምቢ ይለኛል አልገምትም ሄጄ ነው የማይሆን ሞክሬው ነክቼው አድርጌው ነውና ይላታል አይነት ነገር በቃ እሺ ይላታል አይነት ነገር ነው የምታገለው ከዛ አያስጨንቀኝም ዛሬ የለም የምትባል አያስጨንቀኝም ከነገ ወዲያ የለም አለው እኔ የለም ይባል እስከምትመጣ ድረስ እጠብቃለሁ ይገርም በዚህ መንገድ በግድ ነው ቴሌቪዥን ጣቢያ ላይ ቀርቡት እኔ በግድ ልክ ኮሮና አልመጣም ኮሮና ሲመጣ ያው ኮሮና እኮ ሁለት ነገር ነው ኮሮና ሲመጣ አንዳንድ ሰዎች ወይኔ ብለው ገቡ ሌሎች ደግሞ ወይዬ ብለው ወጡ አይደል ወይዬ ያሉና ወይኔ ያሉ ሰዎች አሉ ልክ ነው አንተ ወይዬው ነህ እኔ ወይም ብያለሁ ወይኔም ብያለሁ ለምን ወይኔው ምንድነው ያው ችግር ነው እኮ ገንዘብ ሳይኖር የት ትገባለህ ብዙ ቋሚ ስራ ሳይኖር ትክክል ያሳስባል ወይዬው ደግሞ ምንድነው እድል እየመጣው ነው ትግል እኮ ይገርመኛል ሞጣ ሳር ነው ፈልገው ኦኬ አሁን እኔ ስልጣና ነው የምሰራው ጥሩ ነው አሁን እየሰራው ነው ሰዎች ቤታቸው ገብተዋል ለምን ስለ ህይወት አይሰለጥኑም ተስፋ ሊቆርጡ ይችላሉ ለምን እናበረታታቸው የሚላሰብ ራሴ አመንጭቼ ይሄን ይዤ ቴሌቪዥን ጣቢያ ነው ሰው አሁን ቤት ነው ያለው ስለዚህ ማበረታታት አለብን ተስፋ እንዳይቆርጥ ጭንቀት ውስጥ እንዳይገባ ምናምን ብዬ ይግድርቅ ሚክር ማሳቆ እና ሲሉ እኔ አሰልጣኝ ነኝ ይሄው ፎቶ ምናምን አለኝ ቪዲዮ ላይ ጋብዙኝ ነገር እናውራ እያልኩ በቃ ከዛ ናሁ ቴሌቪዥን አቀረቡኝ በቃ እሱ ላይ አለ ቪዲዮ ራሱ ከዛ ኤልቲቪ ቴሌቪዥን ጣቢያ እንደዚህ ነው ቤታችን ስንቀመጥ ራሳችን ላይ መስራት አለብን ምናዳምጥ ጊዜ ነው ለራሳችን አድቫንቴጅ እንጠቀመው ምናምን ብዬ በቃ ኤልቲቪ ምናምን ከዛ ኢቲቪ አረ ብራንድ በቃ ማን ይሻለኝ ያን በቃ የቀረብኩት ነገር ለኔ ትንሽ ሞራል ሰጠኝ ሰው እንዲያቀኝ ምናምን ከሰው ጋር አስተዋወቀ እድል ፈጠረ እየሄድክ ወደፊት እየሄድክ የትኛውም አዲስ ነገር ሞራል ነው የምትሆነው ቀላል አይደለም ቴሌቪዥን ላይ ያልቀረብኩ ነበር ቴሌቪዥን ላይ መቅረብ አዲስ ነው ወደፊት ለመሄድ ለሚፈልግ ሰው ሞራል ነው ትክክል ተጨማሪ አንድ ፕሮግረስ አንድ ደረጃ ተራመድክ ማለት ነው ከዛ በኋላ እሷን ስብስብ አድርጌ ደግሞ ዶንኪ ቲዩብ ሄጄ
ራሴን እኮ ሜዶ ዶንኪ ምንድነው መንገድ ማስከፈት ማለት ነው። በቃ መንገድ እንዲከፈት አሁን ያው አሰልጣኝ ከሆንክ ሰው ሊያውቅ ይገባል ማለት እኮ ትክክል ነው። ሳር ቅጣት አሰለጥንም ሰው ሊያውቅ ይገባል። ሰው እንዲያውቅ ደግሞ የምትችለው ነገር ማድረግ አለብን። ስለዚህ ያኔ ዶንኪ ቲዩብ ነሼ እንግዳ እየጋበዙ ያወሩ ነበር እነ ሰራዊትን እንደዚህ ሌሎች ሰዎች ከኢቢኤስ ጎን ለጎን ይመስለኛል ኢቢኤስ እየሰራ የራሱን ዩቲዩብ ደግሞ ይሰራ ነበር እንግዶች እየጋበዘ ሰው አንድ መንገድ መጣች ደግሞ እዛ የፍጹም እባላለሁ የስብዕና ግንባታ አሰልጣኝ ነኝ እንደዚህ አሰልጥኛለሁ እዚህም ቴሌቪዥን ጣቢያ ላይ ቀርቤያለሁ ሲቪ ያረኳት እሷ የገነባህ ነው እዚህም አቀርቤያለሁ ይሄው ሊንኩ ይሄው ቪዲዮ እናንተ ላይ ብቀርብ ደስ ይለኛል ትልካለህ ይሉንታ ምናምን የሚባል ነገር የለም በቃ ፈልጌያለሁ ትልካለህ ከዛ እነሱም አዩት ቀና ልብ ነው ያላቸው እነሱም ያንን አይተው በቃ የሷስ ማኔጀር አየው ከዛ እሺም አየው ጥሩ በቃ ምን ሐሳብ ይዘህ ነው ሄድከው እዛ ጋብዙኝ ነው በቃ የሆነ ነገር እናውራ ካልተናገርኩ ነው እንዴ ካልተናገርኩ እኮ ነው የሆነ ውስጤ የተሞላ የሚያቃጥለኝ ነገር አለ ልናገር ነው አዲስ የገባኝ ነገር አለ ግኝት ያገኘው ነው ይመስለኝ የሆነ አዲስ ፕላኔት እንዳገኘ ሰው ነው የሚያርገኝ እሺ ስለ አእምሮ አሰራር ገብቶኛል የገባኝ ነገር አለ እኔ እየለወጥኩ ነው ስለዚህ እሱን ሐሳብ እናወራው ሰዎች ጋር ይድረስ ነው ከዛ ከሼ ጋበዘኝ ከሼ ጋርም ደግሞ የሚገርም ቆይታ አደረግን እሺ ደግሞ የሚገርም ነው የሚያቀርብበት መንገድ የሚጠይቅበት መንገድ እሱን አቀረብን ከዛ ዶንኪ ቲዩብ ጋር ከሼ ጋር ተዋወቅን ከዛ በተደጋጋሚ ደግሞ ዶንኪ ቲዩብ ላይ ቀረብኩ የተለያዩ ሐሳብ ይዘህ እየመጣ ከዛ ሼም ካየ በኋላ ጥሩ ነው ፍላጎቴ ነው የእግዚአብሔር ይስጠው እንደው እውነት እግዚአብሔር ይስጠው በልዩ ባርከው እግዚአብሔር እንዴ እንደዚህማ ከሆነ በቃ ለምን እኛ እንቀርጽልሃለን ብቻህን እየመጣ የተለያዩ ሐሳቦች ላይ አስተምር እኛ እየቀረጽን እንለቀዋለን አለ እንዴ ቁጭ ብዬ ሶፋ ላይ ማስተማር የተለያዩ ሐሳቦችን ማውራት ፕሮግራም ዶንኪ ቲዩብ ላይ ይለቀቃል እሱ እንደዛ ሰራን በቃ ከዛ በኋላ እሱ ከብዙ ሰው ጋር ያስተዋወቀ ብዙ ትውውቅ ፈጠረ በቃ ያቺ አሰልጣኝ ነኝ ብዬ ነበር እኔ ነው የሚለው ነገር ተቀባይነት እያገኘ መጣ ማለት ነው በጣም የሚገርም ነው አንቂ አንደበቶች እንዴት ተወለደ ደግሞ በነገራችን ላይ 500 ሺህ ብር ሊሸለም ነው ሰምተሃል ግን 500 ሺህ ብሩ ምን ሊደረግበት ይችላል ድፍን 500 ሺህ ብር ሊሸለም ድፍን እኔ ከየት እንደመጣው አስብ እኔ ተመኘሁት ያኔ እኔ እየተንከራተትኩ በነበረ ዘመን 500 ሺህ ብር አነቃቂ ንግግር አድርጋ 500 ሺህ ብር ቢባል እንደ 10 ሰው ነበር መዘገበው እኔ አስበ ያኔ እየሞከርኩ ባለሁበት ዘመን እንዴት ማለት እነዛ ሰዎች የማስበው ነው ያሉ አሁን የሆነ ሰዎች ተቀርበው መናገር የሚፈልጉ መድረክ ያጡ ሰዎች አሉ በደንብ አሉ ፓሽኑም ስጦታውም ያላችሁ ግን መድረክ ያጡ እንደኔ የለም እኮ መድረክ ይታመጣል ትክክል ነው እንዴ ሁላችንም እናቀርበው ኤክስፒሪየንስ ያለው ልምድ ያለው ነው ግን ደግሞ ውስጡ የሆነ ተከተከ ነገር ማካፈል የሚፈልግ ሰው አለ በየቦታው ስለዚህ እነዛ ልጆች መድረክ ያስፈልጋቸዋል ማለት ነው እውነት ነው ስለዚህ አሁን እኛ መድረክ ብቻ አይደለም እየሰጠን ያለ ነው አሁን ለምሳሌ አንቂ አንደበቶች ላይ መተኮስ ትወዳደር ብራንድ ነው የምትገነባው ኢትዮጵያ ህዝብ ሙሉ ያውቃል እኮ ማን ነው የማትታወቅ ሰው ትታወቃለህ ሶሻል ሚዲያ ካለ ታስተዋውቃለህ ካሸነፍክ ደግሞ 500 ሺህ ብር ትሸለማለህ ማለት ነው 500 ሺህ ብር ብዙ እኮ እንዴ 500 ሺህ ብር እኮ እያሰብኩት ነበር እሺ ላውንደር ቤት ያስከፍታል በሆነ ማሽን እንዴ በደንብ እርጎና ወተት ቤት ምናምን የለም በየሰፈር ትከፍትበታለህ ኮፊ ሃውስ ትከፍትበታለህ በደንብ ፕሪንት ምናምን ቤት ምናምን የለም ማሽን ፕሪንት እሱን ትከፍትበታለህ በጣም ብዙ ቢዝነስ ነው የምታረገው በጣም ብዙ ይሄ ሎዝ ማቀነባበር በትንሽ ብር ትጀምርበታለህ የሳሙና ሻማ ማምረት ትጀምርበታለህ አሰፉትና ብዙ ነው ልወዳደር እንደያርኩ ነበር በዛ በኩል እጂ እኔ ራሱ እንደዛ ነው የተሰማኝ ለመሰለ ፍጽ እኔ አሁን ያለውበት እንኳን አሻራው የለስን የመጣውበት መንገድ አለ ይኸውልህ በእኔ መንገድ ላይ 20 ሺህ ብር የሰጡኝ ሰው ከዚህ በፊት አንስቼ ጸጋ እስከ ዛሬ እያመሰግንኳቸው ነው 20 ሺህ ብር ነው እሺ የሰጡኝ በቃ 500 ሰው ባለበት ሰብስቤ አስመስግኛቸው አውቃለሁ ለምን እንደሆነ ታውቃለህ 20 ሺህ 500 ሺህ ብር በጣም ብዙ አሁን እንደዚህ አይነት እድል ኖሮ ያኔ ተናገሩና በባልና እንዲህ አይነት እድል ቢኖር እንዴ መጥቼ የምናገረው እኔኑ ነው የምትሸልሙኝ ብዬ በጣም ብዙ ነገር ሊቀይር የሚችል ነው በጣም ብዙ ነገር የሚቀይር ስለሆነ በዚሁ አጋጣሚ ደግሞ የራይዝ አፕ ወዳጆች ተመልካቾች መወዳደሩ ብዙ ነገር ስለሚሰጥ ሰዎች መጀመሪያ ዙር መተው ከተወዳደሩ በኋላ ከዛ በኋላ ይሰለጥናሉ ሁለተኛ ዙር ካለፉ እነሱ ይለፉ እንጂ መጀመሪያውን ዙር ሁለተኛ ዙር ስልጠና አለ ብዙ ነገር ስላለው እየሰለጠኑ ነው የሚወዳደሩ እነሱም እየበቁ ይሄዳሉ የ3 ደቂቃ ንግግር
የ3 ደቂቃ ንግግር ጽፈህ ተዘጋጅተህ ሰዎችን የሚያበረታታ ነገር እሷን የ3 ደቂቃ ንግግር በድምጽ ቀርተህ ለኛ መላክ ነው። ስልኩን ከስር እናስቀምጠዋለን። ስልኩን በጣም ለኛ ይልኩልናል በቴሌግራም። ከዛ እሱን አዳምጠን ብቁ ከሆነ መድረክ ላይ ይመጣል። አለቀ ነገሩ ማለት ነው። በጣም የሚገርም ነው። የራይዝ አፕ ቤተሰቦች ቴሌግራም ቻናላችን ላይ ማርገናል 500 ሺህ ብር ተሸለሙ። ደግሞም በዛው ተማሩ። እንዲህ አይነት ፓሽን ያላችሁ ውስጣችሁ ልክ ፍፄ ሲያነሳቸው እንደነበሩት አይነት ፍላጎት ያላችሁ ሰዎች ተወዳደሩ፣ ተመዝገቡ። ሊንክ ላይ እንተውላችኋለን። አንደበቶች መድረክ መኖሩ እኔ ለብዙ ሰው እውነት መውጫ ነው ብዬ አስባለሁ። ያስታውሳሉ ያን የመጀመሪያው ዙር ላይ ብዙ ወጣቶች መጥተዋል። በቃ መድረክ አጥተው የነበሩ ህልማቸውን መሸጥ የሚፈልጉ ችሎታቸውን ማሳየት የሚፈልጉ የነበሩ ብዙ ሰዎች መጥተዋልና አሁን ደግሞ 500 ሺህ ብር ልንሸልም ነው። እንግዲህ አንቂ አንደበቶች ላይ ከተወዳደርክ ቀላል ነገር አይደለም። ራስህን ነው ለኢትዮጵያ ህዝብ የምታስተዋውቀው፣ ችሎታህን የምታሳየው፣ ብራንድን የምትገነባው። አሁን ደግሞ ፊት የሚሸጥበት ዘመን ነው። ሰው ያውቃል። ሶሻል ሚዲያ ካለ ታስተዋውቃለህ። ከዛ ደግሞ ካሸነፍክ 500 ሺህ ብር እኔ እድሉ ሊያመልጣቸው አይገባም ብዬ ነው የማስበው። ሁለተኛ ወጣ ይሸልማል፣ ሶስተኛ ወጣ ይሸልማል። አካል ጉዳተኛና ህፃናት ደግሞ ታዳጊዎች ሲሳተፉ ልዩ ሽልማት አላቸው። ስለዚህ ልዩ በሆነ መንገድ እንግዲህ አንቂ አንደበቶች ሊሰራ ነው። በዚሁ አጋጣሚ እንግዲህ ተጀምሯል ማለት ነው። በነገራችን ላይ አናሊቲክሳችንን ስናየው ከ80% በላይ ቤተሰቦቻችን ሰብስክራይብ ሳታደርጉ ነው የምታዩት እና ፍፄ አንተ ጋርም ይሄ ነገር ይገጥማል? አዎ ያው ብዙ ጊዜ ሰው ልብ አይለውም ይመስለኛልና አይቶ ነው የሚሄደውና ያየው ቁጥር ያህል ሰብስክራይብ ብዙ ጊዜ አያደርግም። ማስታወስ ይፈልጋል ይመስለኛል። እኔም ራሴ ብዙ አላስታውስም። እኛም እንደዚሁ ስናይ ባለፈው ለሆነ መረጃ ፈልገን ስናየው ከ10 ሚሊዮን በላይ ሰው አይቶናል። እሺ ሰብስክራይብ ያደርጉ 180 ሺህ ናቸው። ሌላው ሰውዬ ለምንድን ነው የማይነካው ሰብስክራይብ የምትለውን በተን ብዬ እሳት ነው እንዴ በዛ በኩል በእነሱ በኩል ፍም ነው እንዴ አልኩ። ለምን ማለት አልመጣልኝ ባላንሱ። አሁን ከ10 ሚሊዮን አስበው ግማሽ እንኳን አርጎን ቢሆን ኖሮ ሩቡ እንኳን አርጎን ቢሆን ብዙ ነው። አይነኳትምና ማየት ፈለኩ። በእነሱ በኩል እሳት ሆኖባቸው እሳት ከሆነባችሁ ኮሜንት አድርጉልን፣ እንረዳቸዋለን። ግን ባካችሁ ሰብስክራይብ አድርጉ፣ ኮሜንት አድርጉ፣ ያግዘናል። እኛ እንድናድግ ስለሚያግዝ የተለያዩ ሰዎችን ደግሞ ወደ እናንተ በነፃነት እንድናደርስ ስለሚያደርግ ሰብስክራይብ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ። እናመሰግናቸዋለን። ራይዝ አፕን የንቁ ፖድካስት ተመልካቾችም ዛሬ እንግዲህ እስኪ ጠይቀን ሼር ስለምናደርገው የንቁ ፖድካስት ቤተሰቦች አሉን። በጣም ደጋግ፣ በጣም የሚያስገርሙ ዩቲዩብ መስራት ከጀመርኩ በቃ ተገርም ያለው በጣም እንደ አዲስ ነው። እንዲህ ሰው እንደዚህ ደግ ነው እንዴ? በጣም ገርሞኛል። የሆነ ታሪክ አቅርበን ታሪኩን ከሰሙ በኋላ በቃ እርምጃ የሚወስዱ ሰውየውን ይደውሉለታል፣ ያጽናኑታል፣ ያበረታቱታል፣ ያግዙታል፣ ገንዘብ ይልካሉ፣ ቁሳቁስ ይልካሉ። የሚችሉትም በሙሉ የሚያደርጉ በጣም ደጋግ ኢትዮጵያውያን አሉና አስገርሞኛል በጣም። ማለት አውቃለሁ ሰው በጣም ብዙ መልካም ሰዎች እንዳሉ፣ ግን እንደዚህ በትክክል እርምጃ የሚወስዱ የሰው ጉዳያችን ብለው ከአሜሪካ፣ ከካናዳ፣ ከአውስትራሊያ፣ ከተለያየ ቦታ ከእንግሊዝ የሚደውሉ ሰዎች አሉ። አገር ውስጥም ያሉ ገጠር ውስጥ ሆነው በጣም ባለፈው እንደው አንድ ባለታሪክ ስትነግረን አካል ጉዳተኛ ነች እና ጎበዝ ነች። ግን የእሷን ታሪክ ከሰሙ ባሉ ሰዎች 100 ብር ላከችልኝና አልቅሳ ነገረችኝ። በቃ የለኝም ምንም ማድረግ አልቻልኩም ብላ ላካልኝ። በቃ አለቀስኩ አለች። እና በጣም ደጋግ ሰዎች አሉ። በዚሁ አጋጣሚ ላመሰግናቸው እወዳለሁ። እግዚአብሔር ይስጥልን። አሁንም ደግሞ ራይዝ አፕም እንደዚሁ በጎ ነገር እየሰራ ያለ ፖድካስት ነው። የንቁ ፖድካስት ተመልካቾች ደግሞ ራይዝ አፕን ሰብስክራይብ አድርጉ ነው የምንለው። እንለዋወጥ ነው። የራይዝ አፖች ደግሞ ይላሉ። የራይዝ አፕ ተመልካቾች ንቁ ፖድካስትን ሰብስክራይብ አድርጉ። ሰብስክራይብ በማድረግ ሰው ይበረታታል አይደል? ዩቲዩብ የምንሰራ ሰዎች እኮ ቀላል አይደለም። ሰብስክራይብ ስትደረግ ደስ ሰውዬው እኮ አይቷል፣ ደስ ይላል ማየቱ አይደል? ማየቱ በጣም ደስ የሚል ማለት ያዘጋጀውን የደገስከውን ለፍት የሰራውን ነገር ሰው ሲያይል ደስ ይላል። ማየታቸውን በጣም እናከብራለን። ደስ የሚል ነገር ነው። እግዚአብሔር ይስጥልን። ደግሞ ሰብስክራይብ ሲያደርጉ ደግሞ ለሚሰራው ሰው ሞራል ስለሚሆን እንግዲህ ሰብስክራይብ አድርጉ። ከልብ እናመሰግናለን ፍፄ። በነገራችን ላይ አሁን አካል ጉዳተኛ ናት ያልካት አሜሪካን ሀገር ያለ ማቀው ሰው ደውሎልኝ እባክህን የነ ፍፄን ስልክ ስጠኝ ብሎ ለልጅና ተገናኝተው በተለያዩ መንገድ እያገዛት እና ትክክል ነው። ሰው ብዙ ደግ ሰዎች አሉ። ፍፄዬ እግዚአብሔር ያክብር፣ ይቅናህ ደግሞ። አሜን 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 አሜን። የምናግዘው ነገር ካለ እናግዛለን። ታግዙናላችሁ። አሁን ይሄ ሁሉ ውጣ ውረዶች ታለፉ። ይሄኛው ደግሞ ሁኔታ ላይ ተደረሰ። አሁን ሰዎች ደግሞ
በተለያዩ ሁኔታ ውስጥ አሉ አሁን እየጣሩ ያሉ ምናምን እና ከዚህ ሁሉ ነገር ምንድን ነው የምንማረው? ያው እንደምታውቀው ህግ ነው የምናከብረው ማለት ህይወት የሚሰራበት የራሱ ሆነ ህግ ያለው ህጉን ታከብራለህ ወይ? መርሁን ትከተላለህ ወይ? ፕሪንሲፕሎቹን ተግባራዊ ታረጋለህ ወይ? እነሱን ካረክ የጊዜ ጉዳይ ነው እንጂ ነገርየው መሆኑ ግድ ነው። በስልጠና ላይ ከማሰለጥናቸው አንዱ ስልጠና ዘርቶ ማጨር ነው። የህይወት ህግ ብለን የምናሰለጥነው ዘርቶ ማጨር ነው። መጽሐፍ ቅዱስ ላይም በግልጽ እንደሚያስቀምጠው ሰው የዘራውን ያንኑ ያጭዳል ይላልና ዘርቶ ማጨር የህይወት ህግ ነው። እኛ የሚጠበቅብን መዝራት ነው። ማጨዱ ለእግዚአብሔር ነው የምንተወው። ስለዚህ እኛ ስለ ውጤት አይደለም መጨነቅ ያለብን። ይሄ ነገር ይሆናል አይሆንም፣ ይመጣል አይመጣም አይደለም። የሚያመጣውን ዘር መዝራት እንችላለን። ዓለም ደግሞ የሚያዘናጋን በማድረግ እንዳንዘራ ነው የሚያደርገን። ወይ አንዴ እንዘራና ለማፍራት ቆይታ የለ በቃ መዝራት ምን ዋጋ አለው ብለህ መዝራት እንድታቆም ያደርጋል። ስለዚህ መብቀል እያቆመ ይሄዳል ማለት ነው። ፍሬ እያቆመ ይሄዳል። ስለዚህ ህግ ነው ለቀጭን ሰው፣ ለወፍራም ሰው፣ ለጠይም ሰው ምናምን የሚባል ነገር አለ። የትኛውም የምድር አጥናፍ ይሁን ሰውየው ያለማቋረጥ የሚፈልገውን ፍሬ የሚሰጠውን ዘር በከፍተኛ ዲሲፕሊን ሁሌ የሚዘራ ከሆነ የጊዜ ጉዳይ ነው ያጭዳል ማለት ነው። ስለዚህ እኔ ትንሽ ፐርሰናል ዲቨሎፕመንት ሀሳብ ገብቶኝ ስለነበረ እኔ የሚጠበቅብኝን ካረኩኝ ውጤቱ እንደሚመጣ አቅ ነበር። ሁሌ ደጋግሜ ለራሴ የምነግረው ነገር ምንድነው? ካልቆምክ ትደርሳለህ። አንድ መጀመሪያ የተከፈተች ዩቲዩብ ቻናል አለች። ማስታወሻ ላይ አጀንዳ ላይ ምናምን ጽፈው ካልቆምክ ትደርሳለህ ነው። ከኔ የሚጠበቀው አለመቆም ብቻ ነው። መንገዱ ያደክማሉ አይመለከተኝም። ቁልቁለት ነው አይመለከተኝም፣ ዳገት ነው አይመለከተኝም። መብቱ ነው እንደፈለገ ነው መንገዱ። እኔ የሚጠበቅብኝ ዳገት ሲሆን እንዴት ልውጣው፣ ቁልቁለት ሲሆን እንዴት ልውረደው፣ ወንዝ ሲሆን እንዴት ልሻገረው እያልኩ መሄድ ነው። ከዛ እዛ ቦታ ላይ እንደምደርስ እርግጠኛ ነኝ። ይሄ ማለትማ ሰዎች አድርገው ታሳይተውናል። ያሬድ ካረከው እኔ የማላደርግበት ምክንያት አይኖርም። የእኔ ግል ስንፍና፣ አለመረዳት፣ ቶሎ ቶሎ ራሴን አለማሳደግ፣ አለመማር፣ በቅንነት ካንተ መንገዱን እንዴት እንዳለፍከው አለመማር ካልሆነ መጽናት አለመቻል ካልሆነ በስተቀር እዛ ቦታ ላይ ይደረሳል። እኔን ሰዎች ደርሰሃል ብለው የሚቀበሉኝ ከሆነ በቃ እኔ ማሳያ ይኮኝ። አዲስ አበባ መንገዶች ላይ የታክሲ ብር አጥቶ ሲንከራተት የነበረ ልጅ አሁን ብዙ ሰዎችን ወደ 7 ዙር አሰልጥናል። እንግዲህ አይደለ አዳራሾች ላይ ሰዎችን አንደኛ ዙር፣ ሁለተኛ ዙር፣ ሶስተኛ ዙር እያልን አሰልጥነን በኦንላይን አስመርቀናል። በአካል 7 ዙር አሰልጥነን አስመርቀናል። ኦንላይን ደግሞ ሶስተኛ ዙር እያሰለጠን ነው ከተለያየ ዓለም ክፍል የሚገኙ ሰዎች። ዩቲዩባችን ላይ ደግሞ አሁን እየሰራን ያለው ስራ አለ። ትልቅ ስራ ነው። እንግዲህ እቺን እንደ ውጤት ሰዎች ከቆጠሩልኝ እዛች ለመድረስ ግን የተጠቀምኩ መንገድ ይሄ ነው ይላል አይደለም። ስለዚህ መንገዱ ይሄ ስለሆነ በዛ መንገድ ላይ ጸንቶ መቀጠል ነው። አንተ ተሳዝናለህ ብሎ እንቅፋት የሚያነሳልህ የለም። አንተ ምስኪን የሚያግዝ ነው ብሎ ጨለምለም የሚያደርግን ብርሃን የሚያደርግልህ የለም። ያንተ ኃላፊነት ነው። ወደዚህ መሄድ እፈልጋለሁ ካልክ በቃ አንተ አይደል ያልከው። ወደዛ መንገድ አልጠረጉልኝም፣ ወደዛ ደግሞ ድንጋይ አስቀምጠውብኛል፣ መንገድ ላይ ሰድበውኛል መቅረት እና ሌላ ሰው መውቀስ አትችልም። በዛ መንገድ ቢሰድቡም፣ በዛ መንገድ እንቅፋት ቢኖርም፣ በዛ መንገድ ማዕበል ቢኖርም መሄድ የፈለግከው አንተ አይደል በቃ ቋርጠ መሄድ። ስለዚህ ይሄንን ሁሌ ማወቅ ያስፈልጋል። እኛ ስልጠና ላይ አንዱ መጀመሪያ ሰዎችን ለማሰልጠን ሞክረው ስለ መንፈሳዊነት ነው። ሰው ከአምላኩ ከተለየ በኋላ ዓለም እንደፈለገ ነው የሚጫወትበት። በቃ ዓለም መጫወቻ ነው የሚያደርግ እንደፈለገ። ትንሹን ጉዳይ መከራውን ታሳየዋለች፣ ትልቁን ጉዳይ መከራውን ያሳየዋል። ሁሉም ነገር እኩል ነው የሚያሰቃየው ሰውየው። ስለዚህ የመጀመሪያው ነገር እኔ በሂደት ውስጥ የገባኝ አሁን የተረዳሁት ነገር ሰው በሚችለው አቅም በታየው ልክ ወደ አምላኩ መመለስ፣ ወደ ኃይል ምንጭ፣ ወደ ሰላሙ ምንጭ፣ ጥበብ ወደሚገልጸው አምላክ መመለስ አለበት። ኮኔክት ማድረግ አለበት። ያለ አምላካችን ደካሞች ነን። በስጋ ከሆነ በስጋ ማለት እኮ እኛና ዓለምና ለምሳሌ ዲያብሎስና ዓለም አንድ ላይ ተባብረው እኔ ትላንት የመጣሁትን ሰውዬ አፈርድቼ ነው የሚያበሉኝ። ትክክል ነው። አፈርድቼ ነው የሚያበሉኝ ማለት ነው። ይጫወቱባል ማለት ነው። ኤክስፒሪየንስ ልምድ አላቸው። የሌለው ነገር የለም። ሰው ተስፋ የማስቆረጥ፣ ሰው ላይ ጭልም የማድረግ፣ ትዳርን እንድታፈርስ የማድረግ፣ ቢዝነስን እንዲበታ የማድረግ፣ ገንዘብ ከእጅ እንዲወጣ የማድረግ ኤክስፒሪየንስ አለው ዓለም። ጠጭ ሰካራም የማድረግ፣ ዝሙተኛ የማድረግ ልምድ አለው። 7000 ዓመት ልምድ። አንተ ትላንት መጥተህ በስጋት ታሸንፍ አትችልም። ስለዚህ የኃይል ምንጭ እግዚአብሔር ነው። የኃይል ምንጭ ከእግዚአብሔር ጋር መመለስ አለበት ሰው። የመጀመሪያው እኔ ዝም ብዬ እኮ የታገልኩት ባዶ እጄ አልጸልይ ምን አይነት ሰው እንደነበርኩ እግዚአብሔር በዛ ላይ እጠጣለሁ። ደግሞ ያው ሌላም ቦታ ወርቻው ጋር እቅም ነበር ምናምን። አስበኝ እንግዲህ እየቃምኩ እየጠጣሁ እና እየጮኩ እያበርኩ የሆነ ነገር አሳካለሁ። አልጸልይም። እንዴት ዓለም እንደወቀጠኝ ነው ሲል መንገዱ ተጫወተብኝ። መገናኛ መጥቶኛል፣ ቦሌ መጥቶኛል፣ ፒያሳ መጥቶኛል። ደበደበኝ ቦታ የለም ነው። ይገርም። ስለዚህ
ትንሽ ስትገባኝ ወደ አምላኬ ስመለስ ጸሎት ሲጀምር ምናምን ትንሽ እኮ ነው የምልህ። በትንሽ መለስ ስል እግዚአብሔር ያደረገልኝን አውቃለሁ፣ ልቤ ውስጥ የሚሰማኝን ነገር። ስለዚህ ሁሌ ሰውየው ሰላም እንዲሆን፣ ሁሌ ጥሩ እንዲሆን፣ ሁሌ የተሻለ ህይወት እንዲኖር የሚፈልገው እግዚአብሔር ብቻ ነው። ሰውም ይሰለችዋል በየመሃሉ። ዲያብሎስና ዓለምማ ዋና ስራቸው መጨፍጨፍ ነው። እዝነት የለውም፣ ምህረት የለውም፣ እዝነት የለውም፣ ምንም አይልም። አሁን ሰው እንደው እንደ ሰባኪ አረገው እንዳይሉ በሂደት የገባኝ ነገር ስለሆነ ነው። ለምሳሌ ከማን ጋር መሆን ነው የሚሻለው ሲባል ለምሳሌ ስለ ስሙን አንጠራም፣ አጅሬው እያልኩ ስልጠና የማነሳው እኔ ደጋግሞ ሲጠሩት እሱ አቤት የሚለው ነገር ስላለ አጅሬው ምንም እኮ ምህረት እዝነት ምናምን እኮ የለውም። በቃ ክፉ ነው፣ አረመኔ ነው፣ ማሰቃየት ብቻ ነው ስራው። መሀል ላይ አይደክመው፣ አይረባው፣ ሌላ ስራ የለው፣ ፋብሪካ የለው፣ ሚስት የለው፣ አይሄድም እኮ በቃ ለእኔ የተመደበው ዲያብሎስ ማሰቃየት ብቻ ነው ስራው። ትዳሬ እንዲፈርስ፣ ከልጅ ጋር እንድጣላ፣ ቢዝነስ እንዲከስር፣ እንዲጨልምብኝ፣ ከሰው ጋር ተስፋ በተገኘችው ቀዳዳ ገብቶ ማለት ነው። እና እንደዚህ አይነት ጠላት ያለው ሰው እንዴት መኖር ያለበት አሁን እንዴት ገብቷል? በጣም ከባድ ነው እንዴ! እኔ እኮ ሰፈር ውስጥ እንኳን የሆነ ጉልበተኛ ሰው ሲያስቸግር እኮ ፖሊስ ዘመደው ትዝ የሚል እንደዚህ አይነት ጠላት ያለው ሰው እንደው እግዚአብሔር ጋር መጣበቅ ያለብን ባረገልን ቸርነት ምህረት በከፈልን ዋጋ ነው። እንደው እሱ እንኳን አልገባ ቢለን በጠላታችን ምክንያት እንኳን አንጠብቅም። እውነት ነው። እየተቀጠቀጥክ እንኳን ወደ እግዚአብሔር አትመለስም። እውነት ነው። ሰው ስለዚህ የመጀመሪያው መፍትሄ እዚህ ምድር ላይ ግራ የገባን የሆነ ነገር አልሆን ካለን አንዱ ክፍተት ከፈጣሪ ጋር ዲስኮኔክሽን አለ ማለት ነው። ስፒሪቹዋሊ ደካሞች ነን፣ ያ ክፍተት ለዛ ዳርጎናል የሚለው ነገር ነው የሚሆነው። ሁለተኛ ደግሞ እኔ የገባኝ አሁን የተረዳሁት ነገር ራሳችን ላይ ለመስራት ብዙ ዝግጁ አይደለን። ምን ማለት ነው? ለምሳሌ ይሄን ነገር ማሳካት እፈልጋለሁ ካልክ አሁን ያለው ሰውዬ እኮ አያሳካውም። ልክ ነው። አሁን ያለው ሰውዬ ቢያሳካውማ አሳክተው እጅ ላይ ነበር የምታገኘው። እኔ እንደዚህ የሚዲያ ፕሮግራም እንዲኖረኝ እፈልጋለሁ። ይሄ የሚያስበው ሰውዬ ነው እንጂ ያን የሚያሳካው ሰውዬ አይደለም። ያን የሚያሳካው ሰውዬ በሂደት እየተሰራ ነው። እየወደቀ እየተነሳ እየተሰራ የኢጎን እየጣልክ ልማዶችን እያፈረስክ እኔ ጫቴ እንደጣልኩት መጠጡ እንደጣልኩት ኮተቱ ምንም ማሊያው ነገር አልነበረም ሚዲያ እሱ እንደታውኩት እየታውክ ሌላ ሰውዬ እየተሰራ የሚያሳካው ሰውዬ እየተሰራ የሚያሳካው ሰውዬ እየተሰራ ነው የሚለው። ለመሰራት ዝግጁ አይደለም። ባለው ሰውዬ እንሞክራለን፣ ካልሆነ አልሆነልኝም ነው የምንለው። ስለዚህ ይሄን ሰውዬ አይደለም እንተማመነው። ይሄ ሰውዬማ መፍረስ አለበት፣ መሰራት አለበት። ለዛ ዝግጁ አይደለም። ዝግጁ ካልሆነ ዋጋ ያስከፍለናል። በማቃት እውቀት በዚቹ ባለች ልማዶች ብቻ ካልተሳካልኝ ካል አይሳካም። ህግ ነው። ህግ ካላከበርክ ያው ማኑ እየነካ ቅጣት ምት ይመታል። ብዙ ይገባባል እንጂ መፍትሄ የለም። እውነት ነው። ማኑ እየነካ ቅድም እኮ ያስነኩኝ እንትናን ያስነካኝ ቅጣት ምት ይመታባል። በኋላም ደግሞ ወድቄ የነካው የለም እንደዚህ ይባል ነገር በቃ አትንካ ነው። ስለዚህ ህግ ነው የምታከብረው። ህጉ ዘርቶ ማጨድ ነው። የሚጠበቅብህ ነገሮች እያረክ ትሄዳለህ። አንተ እያረክ ስትሄድ አንዳንድ ሰዎች ወይ ከባድ ነው እኮ አስብ ነበር ግን ከባድ ነው ትልቅ ነው ይላሉ። ወይ ደግሞ ፈተና ውስጥ ይገቡና ቢዝነሳቸው ይከስራል፣ ዕዳ ውስጥ ይገባሉ ምናምን ጭልምልም ነገር ይላል ማለት ነው። እንደዛ እንዳይል ማድረግ አንችልም ነው። መጀመሪያው ማወቅ ያለብን ነገር በፍጹም በህይወት ውስጥ የሆነ አጋጣሚ ላይ እንዳይጨልም ምናምን ማድረግ አትችልም። የለም አንተ የሚጠበቅብህ የጨለማውን ግዝፈትተ በቃ ባለች አጋጣሚ ሻማ መለኮስ፣ ክብሪት መለኮስ፣ እሷን ይዘህ መሄድ ነው። ሩቅ ስታየው አንዳንድ ጊዜ ከሩቅ ስታየው ከባድ የመሰለ ነገር ዓላማው እንዳትሄድ ነው፣ መከልከል ነው። ከሞከርክ እንደምትወጣው ያውቃል። ይኸውልህ የሰው ልጅ አቅም አለው። ከነቃ አምላኩ ከሱ ጋር ነው። አምላኩ ከሱ ጋር ሆኖ የሚያስብ የሚያሰላስል ነው። ፈተናውን ከተጋፈጠው እንደሚያሸንፉ ይታወቃል። ዓለም ያውቃል። በቃ እንደምታሸንፉ ያውቃል። ስለዚህ መፍትሄው ምንድነው? ከሩቅ ማስፈራት። ከባድ ነኝ ይልሃል ማለት ነው። ኦኬ ከባድ ነኝ። ስለዚህ ምን ትላለህ? ባለፈው እንደዚህ ሆኛለሁ ባለፈው። ስለዚህ ሳይው ደግሞ ከሩቅ ከባድ ነው። ስለዚህ ቢቀርብኝ ስላለ ማለት ነው። እኛ የሚጠበቅብን ምንድነው? ነገር የትኛውንም ያህል ይግሰፍ፣ አሁን ምን ማድረግ እችላለሁ? አይመለከትም። አንተ ያን ትልቁ ነገር እዛ ጋር ገዝፏል። ለምሳሌ ተራራውን ከፊት ለፊት ዞር አድርግ ብትባል አሁን ትልቅ ተራራ አለ፣ ምርጫ የለም። ልጆችን ያለዛ አግተናቸዋል። ተራራውን አፍርስ ብትባል ምርጫ ካጣ ያለ አማራጭ በምትችለው አቅም ድንጋዩን ብድግ እያደረግ ዞር ማድረግ ነው። በድንጋዩ በአካፋ ትንሽ ዘቅ እያደረግ ታደርጋለህ ማለት ነው። ምርጫ ስለሌለ በሂደት እኮ ተራራው እየተጋመሰ እያነሰ አንተ የምታነሰው ወደዛ ከፍ እያለ ነው የሚሄደው። ስለዚህ እኛ የምንችለውን እያደረግን ዛሬ ከሄድን የማንችለው የመሰለን ነገር እየሻለ ነው የምንሄደው። የምንችልበትን ቴክኒክ፣ የምንችልበትን ዘዴ፣ የምናነሳበትን ጡንቻ እያፈረጠምን ነው የምንሄደው። ይሄ ከገባን እኔ በጣም ይገርመኝ ነበር። እዛ ሰሚት አካባቢ ስፖርት የምንሰራበት ነበር ቅዳሜና ወጥቼ ምሮጥበት ቦታ አለ እና ሮጬ ከመጣሁ በኋላ ፊት ለፊት የምቆመው ኤርፖርት ይታያል። ሩቅ ነው። ኤርፖርቱን እያየሁ ነው ስፖርት የምሰራው። መጣሁ ኤርፖርት
ኦኬ ይኩት እንዲህ ይገርመኛል። መጣውልህ ምንም እኮ የለም፣ አንድ ብር የለም። የታክሲ መውጫ 5 ብር 10 ብር ያለኝ ኤርፖርት መጣውልህ። ዓለምን ዞሬ ነው የማሰለጥነው፣ እየተዘጋጀሁልህ ነው የምለው። የሚገርም ነው። አሁን ያን ሁሉ አየር መንገድ አያስፈራም? እኔ ግን ኮቴን አድርጌ አነባለሁ። እንደ አሰልጣኝ ነው የማነበው። ያን እንደ አሰልጣኝ አነባለሁ፣ እንደ አሰልጣኝ አወራለሁ፣ እንደ አሰልጣኝ ኮሚኒኬት አደርጋለሁ፣ እንደ አሰልጣኝ የምችለው ነገር አደርጋለሁ ማለት ትንሽ ልትሆን ትችላለች እኮ ግን የምችለው ነገር በከፍተኛ ሞራል ማድረግ ነው። ትልቁ የህይወት ሚስጥር ያለው የምትችለውን ነገር በሞራል ማድረግ ነው። ዓለም የሚፈልገው ምንድነው? ከሩቅ አስፈራርቶ የምትችለውን አሁን እንዳታረግ ነው። ትክክል። አይገርምም? አሁን እንዳታረግ ነው። እያረክ ከቀጠል እንደምታሸንፍ ይታወቃል። ስለዚህ ይሄንን አውቀን የሆነ አጋጣሚ ምን እንደሆነ አላውቅም፣ እንደኔ ፈተና የሆነባቸው አላውቅም። ተመልካቾች ይኖራሉ እኮ ትዳር ሊሆን ይችላል፣ ልጅ ማሳደግ ሊሆን ይችላል፣ ቢዝነስ ሊሆን ይችላል፣ ሱስ ገብተው ሊሆን ይችላል። ሁሌ ግን ማመን፣ አምላክ ጋር መጣበቅ፣ የምትችለውን እያረክ ወደፊት መቀጠል ነው። ስለዚህ ይሄ እዚህ ያደረሰኝ መንገድ ነው። አሁን እንደዚህ ነው መቀጥለው። አንቂ አንደበቶችን ሰርቼ አላውቅም። ዶንኪ ቲዩብ ሲሰራ ግን አይቻለሁ። አዲስ ነው ለኔ። በቃ ትልቅ ነው ስታየው። ሰብኮንሺየስ ማይንድ ማለት ላይ ይላል ትሰራዋለህ ማለት ይላል ሊል ይችላል ማለት ያስፈልጋል። ግን በቃ ፕሪንሲፕል ህጉ አንድ ነው። መቀጠል ታቀዳለህ፣ ትዘጋጃለህ፣ ባለሙያዎች ታሰባስባለህ፣ ትሰራለህ፣ የሚያውቁ ሰዎች ታማክራለህ፣ እየሄድክ እየሰራው ትሄዳለህ፣ ይሳካል። ሌላ መንገድ የለውም ማለት ነው። ለዚህ ሁሉ ያስተምራታለሁ። ህጉ ምንድነው እላታለሁ። ምን እንደምትፈልግ ትለያለህ፣ ትጸልያለህ፣ ትጀምራለህ፣ ትቀጥላለህ፣ ትወድቃለህ፣ ትቀጥላለህ፣ ይሳካል። እቺን ታውቃለች። አሁን ፕሪንሲፕል ነው። ብትወድቅ ራሱ በቃ መንገዱ እንደሆነ ታውቃለች። በቃ መቀጠል ብቻ ነው። በቃ ምን እንደምትፈልግ ታውቃለህ ትላለች፣ ትጸልያለህ፣ ትጀምራለህ፣ ትቀጥላለህ፣ ትወድቃለህ፣ ትነሳለህ፣ ትቀጥላለህ፣ ይሳካል ነው። የሚገርም ነው። ይሄም ብዙ ቦታ ተግባራዊ አድርገን ሳይክል እየነዳች ሳይክል ሳትለምዳት እየነዳን እኔም ተሳሳትኩ መሰለኝ እሷም ልብሳተ ወድቃ እዚህ ጋር ፋቃት ማለት ነው። ህጉ ነው ደማ ከህጉ አይደል ብለን ነው ለካ አንተ ሲሆን ከባድ ነው። ልጅ ላይ ሲሆን ከባድ ነው። ከዛ እየጠራረግን ህጉ ምንድነው? ትጀምራለህ፣ ትቀጥላለህ፣ ትወድቃለህ፣ ትነሳለህ፣ ትችላለህ። ስለዚህ መቀጠል ነው ማለት ነው። እያሳዘነችኝ ቢሆን ጠራቂ ቀጥል፣ እዛው ቀጥል፣ የዛን ቀጥልም ማለት ነው። ስለዚህ ቀጥል፣ አሁን ትችላለሽ ማለት ነው። ስለዚህ ምን እላታለሁ? ይሄ የጀግና ምልክት ነው እላታለሁ። ምን የሚሞክር ሰው ጀግና ነው፣ ያላቆመ ሰው የመሻልሽ ያላቆመ ሰው የጀግና ምልክት ነው እላታለሁ። እንዴት ነው የምትኮራው? ታያታ ያ የጀግና ምልክት ይጠፋ እላታለሁ። ጠፋ ጠባሰው በቃ ህይወት እንደዚህ ነው። የሚገርም ጥበብ ነው። የሚገርም ነገር ነው። ፍፄ በጣም በጣም እናመሰግናለን። ቆንጆ ቆይታ ነበረን ፍፄ። የአንቂ አንደበቶች ላይ ሰዎች እንዲመዘገቡ እኛ ላይም እንደውም ብናስተዋውቅ በጣም ጥሩ ነው። እሺ ቢታይና በዛ በኩል 500,000 ብር ከራይዝ አፕ ሰምተን ነው ቢሉ እኔ ደስ ይለኛል። እና እንደው በኋላ ምስክርነት ይሰጣሉ። እኔ ያሸንፍ ይመስለኛል። ከዚህ የሰሙ ኮሚሽን ክፈሉልኝ። ከራይዝ አፕ አይተን የመጣው ኮሚሽን እና በጣም በጣም ደስ ይላል። ፍፄ ከልብ እናመሰግናለን። በመጨረሻ የምትለው ነገር ካለ? ምንም የለም። እኔ ብዙ ነገር አውርቼዋለሁ። እንግዲህ ያው እግዚአብሔር ይስጥልን። እኛም ማግኘት የሚፈልጉ ሰዎች ካሉ ዩቲዩብ ቻናል አለን። ንቁ ፖድካስት ይባላል። ወይም ፍጹም ፍስሐ ብለው ቢገቡ ዩቲዩብ ቻናላችንን ያገኙታል። ምናልባት የንቁ የራይዝ አፕ ቤተሰቦች የኛን ዩቲዩብ ቻናል ካላወቃችሁት ፍጹም ፍስሐ ወይም ንቁ ፖድካስት ብላችሁ ብትፈልጉ ታገኙታላችሁ። እዛ ላይ ከ180 በላይ ሰብስክሪፕሽን ያለው ከ180 ሺህ በላይ ሰብስክራይበር አለው። ብዙ ፖድካስት ቪዲዮዎች አሉት። ወደታች ከወረዱ ደግሞ ብዙ የገቡኝ ትምህርቶች አሉ የተጫኑ። እነዛን ትምህርቶችም ደግሞ በነጻ እዛ ላይ የተጫኑ ስለሆኑ ማየት ይችላሉ። እንግዲህ ይህን ነው ማለት የምችለው። በጣም ደስ ብሎኛል ስለመጣው። ያሬድ ቀጥል። አዋስቶ ማጫወት በጣም አንተ የተሰጠ ነገር ነው አይደል? በደንብ አዋስቶ ነገር ሰው እንዲያወራ ማድረግ፣ ሰዎችን ማጫወት፣ መናገር የተሰጠ ነገር ስለሆነ ያው ህጉ መቀጠል አይደል? ህጉ መቀጠል ብቻ ነው። የተራራው ጫፍ ላይ እንገናኛለን እላችኋለሁ ለሰልጣኞቼን። ናይስ። እኔ በዚህ በኩል እየወጣው ነው፣ ቀድሚያችሁ ሊሆን ይችላል። ሁላችንም በተራራው ዙሪያ እየወጣን ነው። እንግዲህ መዳረሻችን የተራራው ጫፍ ነው። ራይዝ አፕ በዚህ በኩል ይወጣል። ሁላችንም ተራራው ጫፍ ላይ ከተገናኘን በኋላ አንድ ዩቲዩብ ቻናል እናደርገዋለን። በጣም በጣም እናመሰግናለን ውድ የራይዝ አፕ ቤተሰቦች። ይሄን መስሎ ቆንጆ ቆይታ ስናደርግ ቆይተናል ከፍፄ ጋር። የሚቀጥለው ሳምንት ደግሞ ከሌላ ልዩ እንግዳ ጋር እንገናኛለን። እስከዛ ድረስ ቸር ሰንብቱ።